ደግሞ ባለፈው የአማራ ፋኖ በጎንደርን $178,000 እንደበሉ ታውቃላችሁ። እሺም ስንት ቀን እዚህ ጋር እየመጣው ስጮህ ነበር ስለዛ ጉዳይ። እነዚሁ ሰዎች ናቸው አሁን ገንዘብ ለመሰብሰብ እየመጡ ያሉት ማለት ነው። እና ይሄ ትክክል አይደለም። በምንም አይነት አትተባበሩ። ለወንድሞቻችን መመቻ የሚሆን እንዲህ አይነት ክፉ አላማ ያነገቡ ሰዎች የመጡበትን በምንም አይነት እንዳትቀበሉ አደራ። በዛ ተሳተፉ። ራዘር ይሄ የአማራ ማህበራት እያሰባሰቡ ያሉት በፋኖች ይሁንታ የሆነ እንዴ ለእርዳታ ከሆነ ምንም ችግር የለም። ፋኖች ምንም አፕሩቭ ማድረግ የለባቸውም ይላሉ። ማድረግ አለባቸው። ፋኖ መንግስት ነው። ፋኖ መንግስት ነው። በህዝቡ ስም ገንዘብ እየሰበሰቡ ለመብላት ማለት ነው። የፋኖ ይሁንታ ያስፈልገንም። ለምን ብትሉ ፋኖ ያውቃቸዋል። ባለፈው ገንዘብ ይዘው ስለሄዱ ባለፈው $178,000 ለአማራ ፋኖ በጎንደር ተሰብስቦ አልሰጡም። $179,000 ለአማራ ፋኖ በጎንደር ተሰብስቦ እነሱ ናቸው እፍ ብለው ይበሉት። ፋኖን መከራውን ሲያስበሉበት የነበረው አደረጃጀት አመራርና ስራ አስፈጻሚ ቀየርም ብለው በዛ ልክ እንዲያ ሲሆኑ የነበሩት ነው። ትክክል አይደለም። ለዛ መሆን የለበትም። ኤኒዌይ ጨብጤ ነኝ የማሰማው ነገር አለ። ደስ የሚል የአማራ ፋኖ በወሎ ቤት አማራ ያወጡትን መግለጫ ተስፋ ሰጪ የሆነ እሱን እንድንሰማ ነው አብረን። ጤና ይስጥልኝ ጨብጤ። ዮዮዬ ሰባቷ ቢያ አለሁልህ። እንዴት ነህ አንተ? እኔ በጣም ደህና ነኝ። እኔ ዮዮ ተመችቶኛል። ጅታዶር ላ ቱንፏላ ጅታዶር ጅቪ እንደ ፋኖ ጥሩ ከተስማማ አሁን ደግሞ ሌላ የሚስማማ ቆንጆ ነገር ላሰማችሁ ነው። ኦኬ ምንድነው ይሄ ሰውዬ ብር ሰርቆ ነው $179,000? ታዲያ ሰርቆ አሁን ደግሞ ብር ሰብሳቢ ሆነው መጥተዋል። ለጎንደር ሰብስቡ እያሉ በአንድ በኩል ደግሞ ለሁሉም ፋኖች እንግዲህ ቅድም የት ነው የምትኖረው ጨብጤ ነኝ? ታቢተን ፍራንስ ካናዳ ነው ወይስ አሜሪካን ሀገር ነህ? ካናዳ። ካናዳ ነህ። ካናዳም መምጣቱ አይቀርም። ፋኖች ያዋቀሯቸው ኮሚቴዎች አሉ ራሳቸው የሁሉንም የሚወክሉ ለነሱ እየተሰበሰበ ሳለ እነዚህ ደግሞ ብር እየሰረቁ መጥፋት የለመዱት ማለት ነው። እንዴ ብለው ፋኖን ይሁንታን ስጠኝ ይላሉ። ላስት ታይም በልተውበት ስለሄዱ ማለት ነው። አሁን ተሰብስበው የጎንደር ተወላጆችን አምጡ ገንዘብ እያሉ ነው። ያው የጎንደር ተወላጆች ማለት እንግዲህ ያው አማሮች እነማን እንደሆኑ እነዚህ ሰዎች ባለፈውም እንግዲህ $179,000 ወስደው እንዴት እንዳደረጉትና እንዴት ፋኖች አርበኛ ባየቀናውን እንዴት እንዳሰቃዩ ይታወቃል። ስለዚህ ያ ነገር እንዲደግሙ እንደገና አይናቸውን በጨው አጥበው ገንዘብ እንሰብስብ እያሉ ነው። ፋኖ ፈቅዷል ወይ የፋኖ ይሁንታ የታለ ሲባሉ አይ ለሰብአዊ እርዳታ ስለሆነ የፋኖ ይሁንታ ያስፈልገንም ይላሉ። ፋኖ በሚያስተዳድረው አካባቢ እኮ ነው እንሰብስብ የሚሉት። ስለዚህ ህዝቡ አይጠይቀንም ብለው በህዝቡ ስም እናቀለን እስካሁን ድረስ ስለበሉ ማለት ነው። ታማኞች ስላልሆኑ ባለፈው የበሉት አደራ አማራ ፋኖ በጎንደር ብቻ አትላንታ ላይ የተሰበሰበለትን ገንዘብ ያላገኘው በእነዚህ ሰዎች ምክንያት ነው። በጣም እኮ ነው የሚያሳዝነው። የአማራ ፋኖ በጎንደር 5 ሳንቲም ሳያገኝ ሌሎቹ አደራቸውን ሳይበሉ ሁሉም ለጎጃም የሚመጣው አደራውን ሳይበላ አስረክቧል። የሸዋዎቹም የአማራ ፋኖ ጎንደር እዝም የአማራ ፋኖ በጎንደር እነዚህን ወኪሎቼ ብሎ አደራ ብሎ ያስቀመጣቸው የተሰበሰበለትን ገንዘብ አድርገው በልተው ነው የሄዱት። 1 ሳንቲም ሳይሰጧቸው
አሁን ደግሞ እንደገና እነሱም ቀደም እያሉ ገንዘብ በጎንደር በኩል እናሰባስባለን ይላሉ። ፋኖች ደግሞ ወኪላቸውን እንትን አስቀምጠው እየሰበሰቡ ነው። እና ይህ በሁለት በኩል ይሄ ትክክል አይደለም። ይሄንን መቃወም አለብን በምንም አይነት። ያው በማህበራት ሰብስቡ ለጎንደር ብለው ነው የሚሰበስቡት። አዎ ግን ጎንደር ደግሞ ከሁሉ ከወንድሞቹ ጋር እየተሰበሰበለት ነው። ለምን አስፈለገ እያልሽ ነው? እንጂ ለብቻው ጎንደር ብሎ መሸቀላው ሌቦች ናቸው። እነዚህን እኮ ልታምናቸው አትችልም። ገባ? እነዚህ ሲበሉ ነው የከረሙት እኮ ነው የምልህ። እነዚህ ይሄው 279 ሺህ ብር እኮ የበላ ሰውዬ እኮ ነው። አንድ ፋኖን እኮ በባዶ ከነሱ ከተራበ አፍ በባዶ እግሩ ከሚታገል ፋኖ አፍ ላይ መንጭቀው የወሰዱት። ታዲያ እነዚህ ሰዎች ታዲያ ታምነው እንደገና መጥተው ገንዘብ ይሰበስባሉ እንዴ? እስቲ አስበው እንግዲህ ምን አይነት ነገር ቢሆን ነው? በጣም ነው ሰው ይሄንን እየተቃወምኩ ነው። አዎ ምን አበሻ እኮ በጣም ይሰጣል እኮ በእናትሽ። የወዲትዬ ፎቶ ጠፋ እኮ። አሁን እናመጣው ልኬ ወርካዬ ወርካው አለኛ በላ አድምጥ ጨበጤ ነኝ። መልካሙን መግለጫ ላሰማችሁ ነው። ሲት ባክ ያው ብዙ መቆየት ስለማልችል ነው። አትሊስት ከሚዳይ በፊት እንድጨርስ ወደ ስራ እንዲሄድ የዋርካውን መግለጫ ላምጣላችሁ። በጣም ደስ ይላል፣ ተስፋ ይሰጣል። አይዟችሁ ያሉን ነው። የአማራን ቤት እንገነባለን ብለውናል። ይሄ አይደለም ይሄ በሚገርም ሁኔታ የዛኛው ሰውየው ነው። ሁሉ ነገር ማስታወቂያ ካልተለጠፈበት አልቻልንም እኮ። ስልካችንንም ተቆጣጠሩት። የት አለ ዋርካው? እችን የምታክል አትመስለኝም። ትልቅ ነበር ፋይሉ። ምንድነው አድምጡ ብለሽ እኮ በጣም ዝረይሽ። ቆይ ትዕግስት አድርግ። ትዕግስት ያስፈልጋል። ትዕግስት ከሌላ ዋጋ የለውም። እስቲ ቆይ እናንተ እኮ ፈልጋችሁ አትሰሙም ብዬ ስሰማ አቤት ኖ እንትን ማስታወቂያው ምንድን ማስታወቂያው በዛ። እኔ ምንሽ ፓሪስ እንዴት ነው የአማራ ፋኖ በወሎ ቤት አማራ መግለጫ እኮ አመጣዋለሁ ብለሽ ዘገየሽ በጣም። አንተ ትዕግስት የለህም። ታች ሄደህ ቁጭ ብለህ ጠብቅ። ትዕግስት አድርግ። ምንድነው እንደዚህ ወተት የጣድክ የመሰልከው? ጨበጥከኝ እኮ እንዴ! መፈናፈኛ ተሰጠኝ እንዴ? እንደዚህ እኔው ጋር መተህ ሰምተህ ትመጣለህ። እየፈለግኩት ነው። ቆይ አንድ ጊዜ ሆልዳን እንዴ እንትን ሆኖ እንጂ ምንድነው ትዕግስተኛ የት እኮ እንደ ዳውንሎድ አድርጌው ነበረ። አይ ኩድንት ፋይንድ ኢትስ ኦኬ። ቆይ ይሄ አይመስለኝም መቼም። ይሄ አይመስለኝም። ከሆነም እስቲ ሞክር። አዎ ይሄ ነው ጋይስ፣ አገኘሁት። በዛው ማስታወቂያ ስሙ፣ ማስታወቂያውን በደንብ ስሙ። ወይም ላሳልፈው መሰለኝ። 10 ይወጡ ዘንድ የአማራ ማህበር 9-10 አዘጋጅ አንድነታችንና ይኸው ዋርካችን መጣ። አድምጡት። ሰላም ጤና ይስጥልን። ዋርካው ምሪ ወዳጆ የአማራ ፋኖ በወሎ ቤት አማራ ዋና ሰብሳቢ ማለት ነው። እንደሚታወቀው ካሁን በፊት መርጦ ላይ የተጀመረውን አንድነታችንን በዛሬው ዕለት ለአማራ ህዝብ፣ ለወሎ ህዝብና በአራቱም ማዕዘን ላሉ አርበኞቻችን ለሁሉም ደስታችንን ስናበስር በታላቅ ክብር ነው ልንገልጽላችሁ የምንወደው ማለት ነው። እንደሚታወቀው ወሎ ከምዕራብ እስከ ምስራቅ ከደቡብ እስከ ምዕራብ ያለው ታላቅ ጉባኤ ሰሞኑን ባደረግንበት በአምባሰል ዙሪያ እንደሚታወቀው ጨፍጫፊ አብይ አህመድ
ላውንም ታቹንም ቢያጃብብም ያንን ሁሉ ተቋቁመን እኛን ማቀኘት ቢያቅተው በብስጭት ህዝባችን ላይ እየጨፈጨፈ ብዙ ንጹሃንን ህፃናትን እንደገደለ ይታወቃል ማለት ነው። ሁሉም ነገር ግን የአማራን ህዝብ ማንበርከክ አይቻልምና በድሮም በመድ በታንክ በጀት ቢል ይሄን ሁሉ ተቋቁመን አንድነታችንን አብስረናል ማለት ነው። አንድነታችንን ስናበስር ምንም የተቆራረጠ መንገድ በሌለበት ሁሉንም ሰብስበን ወሎ መሬት ካሁን በፊት ታይቶ በማይታወቅበት ታላቅ ጉባኤ አድርገና ይሄን አንድነታችንን አጠናቀናል ማለት ነው በዛሬው ዕለት። ይሄን ስናደርግ አሁንም ቀጣዩ የአማራን ቤት በከፍተኛ ያለውን ጠቅለል አድርገን በአራቱ ማዕዘን ለመስራት ይሄኑ ማስቀጥለን ከሌሎች አርበኞች ጓዶቻችን ጋር ተጋግዘን ለመስራት በዚሁ ማስቀጥለን ደማችን ሳይረጋ ለአማራ ህዝብ እንደምናበስር ከወዲሁ ቃል እየገባን የዛሬዋን ቀን ግን የተሰማንን ደስታ እውነት ለመናገር መንግስት በተደጋጋሚ ብዙ ሚሊዮን ብሮችን እየመደበ እኛን ለማከፋፈል ለማታኮስ ብዙ ታውረድ ይሄን ሁሉ ተቋቁመን የአማራን ህዝብ ክብር በሚመጥን መንገድ የወሎን ህዝብ የአባቶቻችን እሴትና ባህል ክብር በጠበቀ ወጉ አድርገን በታላቅ መሪነት በክብር በበሳል መሪዎች ሁሉንም በመታገስ ተቋቁመን አንድ ቀን አንድ ጥይት ሳንተኩስ ወንድሞቻችን ጋራ የአማራ ህዝብ የሚጠብቀውን አንድነታችንን ዛሬ ፈጽመናል ማለት ነው። ወደፊትም በአራቱ ማዕዘን ያለውን ቤታችንን ለመስራት በዚሁ አጋጣሚ ላበስርላችሁ እወዳለሁ። በአገር ውስጥ በአገር ውጭ ያላችሁም ዲያስፖራዎች ከዚህ በኋላ አንድ ሆኑ እያላችሁን ይሄን ያህል አመታት ጠብቀን ታግሰን ምንም ያለውን ችግር ራቡንም ጥሙንም ሁሉንም ታግሰና አንድ ካልሆነ የህዝባችንንም ጠይቀን ማግኘት ያለብንን ነገር ምንም ማድረግ አንችልም በማለት ይሄን ድል ተወጥተናል። ከዚህ በኋላ ደግሞ ይሄ አንድነት የሚያስፈልገው ነገር ብዙ ነገር ነውና ይሄን ከጎናችን ሆናችሁ የህዝባችንን መጨፍጨፍም ለዓለም አቀፉ ማህበረሰብ ሞታችንን የአማራን ህዝብ በመድኃኒት እጦት በአራቱ ማዕዘን ወሎ መሬት ላይ ተዘግቶበት በተለያየ በሽታ በስኳር በኤችአይቪ በግፍት በተለያየ በሽታ የተወጠረው ህዝባችን መድኃኒት አይገባላችሁም ተብሎ በአራቱ ማዕዘን ተዘግቶ ያለ ስለሆነ ይሄንም ድምጣችሁን እያሰማችሁ ወደፊት ለምንሰራው ትግላችን ከጎናችን ሆናችሁ ድጋፋችሁን እንድታደርጉልን ስንል ጥሪያችንን እናቀርባለን። የአማራ ህዝብ እንግዲህ ይሄን ደስታ ዛሬ ለመግለጽ እኔ ይሄን ካልኩኝ ሌሉ ቀሪዎቹ ወንድሞቼ ያስተካክሉላችኋል ማለት ነው። እኔ በታላቅ ደስታ ስለተዋጥነ ለሁለት አመት ሙሉ ብዙ ጠላቶቻችን ክንዳቸውን ገትረው እኛን ለማለያየት ቢጥሩም ይሄን ሁሉ ተቋቁመን ስለሰራን ደስታችንን በትንሹ ከገለጽንላችሁ ሌላዎቹ ጓዶች ያብራሩታል። በእኔ በኩል ያለውን አመሰግናለሁ ማለት ነው። ወርካይ አመሰግናለሁ። ሄኖክ አዲስ ይባላለሁ። የአማራ ፋኖ በወሎ ምክትል ሰብሳቢና የፖለቲካ ጉዳይ ጽሕፈት ቤት ኃላፊ ነኝ። የአማራ ህዝብ እንደሚታወቀው የህልውና አደጋ ብቻ አይደለም ያለበት። የአማራ ህዝብ ይህን የህልውና አደጋ የሚታደግበት አደረጃጀትና ድርጅት እስካሁን የለውም። ባለፈው 50 ዓመታት የነበረበት መሰረታዊ ችግር የተፈጠረበት መሰረታዊ ምክንያት ይህን የህልውና አደጋ ለሚቀለብስበት ድርጅት ያለ መኖር ነው የነበረው። ስለዚህ አሁን በየአካባቢው ያለው በተለይ በክፍለ ሀገሮች ያለው በጎጃም በጎንደርም በሸዋም በወሎም ያለው ኃይል ከታች ወደ ላይ እየተሰባሰበ ያለበትና በአንድ አካባቢ የሚንቀሳቀሰው ፋኖ ወደ አንድ አመራር ወደ አንድ አደረጃጀት ወደ አንድ መዋቅር እየተካተተ ያለበት ሁኔታ ነው ያለው። በወሎ አካባቢ ያለውንም አንድነት 2 ክፍለ ጦሮች ሲቀሩ በቀር ከዛ ውጭ ያለው ሙሉ በሙሉ አምተናል፣ አንድ ላይ ሆነናል። በአንድ በመስማማት በምዕራብ ወሎ ያሉት ኮሮች ላስታ ሳምነው ኮር፣ በምስራቅ አማራ 2 ኮሮች የልጅ ኢያሱ ኮር፣ እነዚህ 5-6 ኮሮች አንድ ላይ በመሆን የአማራ ፋኖ በወሎ ቤት አማራ ተብለው ይህን ድርጅት ፈጥረናል። ዛሬ በዚህ ቀን የድርጅቱን መዋቅር እና በመዋቅሩ ላይ የተመደቡትን አመራሮች ለዓለም ይፋ አድርገናል፣ ለአማራ ህዝብም ይፋ አድርገናል። በመሆኑም ከዚህ በኋላ ትግላችን በድርጅታዊ መርህና በድርጅታዊ መዋቅር የሚመራና ወደፊትም በአማራ ህዝብ የሚወከል ወይም ደግሞ የአማራን ህዝብ የሚወክል ድርጅት የምንፈጥርና አንድ አማራዊ ቤት የምንሰራ መሆኑን ለሁሉም አማራዊ ማሳወቅ እወዳለሁ። የአማራ ህዝብ ትግል ለአማራ ህዝብ ብቻ ሳይሆን ለሁሉም ኢትዮጵያውያን የሚተርፍ ትግል ነው። ስለዚህ ኢትዮጵያውያንም
የአማራን ህዝብ በደል የአማራን ህዝብ እየደረሰበት ያለውን የዘር ማሳሳት የዘር ማጥዳትና የዘር ፍጅት ሁላችንም እንደ አንድ ኢትዮጵያዊ አካል የምናየው ከሆነ የአማራን ህዝብ እና የአማራ ህዝብ ነገ የሚገደል ነገ የሚደርስልን ነገ ወንድም ህዝብ ነው ብለን የምንጠራው ከታሪኩ ታሪካችን የተቀዳ ከታሪካችሁ ታሪካችን የተቀዳ ከሆነ የአማራን ህዝብ በደልና የአማራን ህዝብ በመንግስት በተለይ በጨፍጫፊው በአብይ አህመድ እየደረሰበት ያለውን በደልና ጭፍጨፋ ማንኛውም ኢትዮጵያዊ ሊያወግዝ ይገባዋል። ከአማራ ህዝብ ጎንም ተሰልፎ ሊታገል ይገባዋል ብለን እናምናለን። በዚሁ አጋጣሚ እንደ አማራ ፋኖ በወሎና እንደ ሌሎቹ የአማራ ፋኖ አደረጃጀቶች ጥሪያችንን ማቅረብ እንወዳለን። ሌላው ሀሳብ መስጠት የምፈልገው ነገር ምንድን ነው? የአማራ ፋኖ እንግዲህ በአንድ ጊዜ ድርጅት ሊፈጥር አይችልም። የነ ቶሎ ቶሎ ቤት ግድግዳው ሰንበሌጥ እንደሚባለው ቶሎ ብለን የተጠና አመራር፣ የተጠና ድርጅት፣ የተጠና ሪዮት ይዘን በዛ በተስማማንበት ሊፈጠር የሚገባው ድርጅት እንጂ በአንድ ቀን ወይም በአንድ ወር ወይም በሁለት ወር ሊፈጠር የሚገባው ድርጅት የለም። ስለዚህ አብስለን አትክነን በተጨማሪ ሁሉንም አካተን የሚፈጠር አንድ አማራዊ ቤት ይኖረናል። በዚህ ሁሉም ኢትዮጵያዊ ሁሉም የአማራ ህዝብ ሰከን ብሎ ሊጠብቀን ይገባል። እኛ ስራ ላይ ነን፣ እየሰራን ነው፣ ቀንም እየሰራን ነው፣ ማታም እየሰራን ነው። ምንም እንኳ ጨፍጫፊው ስርዓት በላይ በጀትና በድሮን ጥምረት በታች ደግሞ በታንክና በመድፍ ሊያጠቃም ቢሞክርም የምንችለውን ሁሉ እያደረግን ለህዝባችን ለመድረስ እየጣርን ነው። ስለዚህ ህዝባችንም ይህን መረዳት አለበት። በውጭ ዓለም ያለው የአማራ ህዝብም የኢትዮጵያዊም በዚህ ደረጃ ተረድቶት በሰከን ባለ መንገድ እንዲጠብቀን ለማሳሰብ እወዳለሁ። በተጨማሪ የአማራ ፋኖ አደረጃጀቶች በተቆጣጠሯቸው አካባቢዎች ከፍተኛ የሆነ የሰብአዊ እርዳታ ያስፈልጋል። ይህን የሰብአዊ እርዳታ መለገስ የሚፈልግ ማንኛውም ኢትዮጵያዊ ወይም ዲያስፖራ ኢትዮጵያዊ በአማራ ህዝብ ውስጥ ወይም ፋኖ በተቆጣጠረው ቦታ ውስጥ እርዳታውን ማድረስ የሚፈልግ የወከልናቸው ሰዎች አሉ። እንደ አማራ ፋኖ 4-5 አደረጃጀቶች የወከልናቸው ሰዎች አሉ። በዛ በኩል እርዳታውን ሊለግሰን ይገባል፣ ሊያግዝ ይገባል። በዲፕሎማሲ በአደባባይ ሰልፍ በመውጣት ሊያግዝ ይገባል። ሌላው ላልፈው የማልፈልገው ነገር በተለይ በመካከለኛው ምስራቅ በሳውዲ አረቢያ ሊሆን ይችላል፣ በአረብ ኤሚሬትስ ሊሆን ይችላል፣ ወይም በሌሎቹ መካከለኛው ምስራቅ አካባቢ ያሉ እህትና ወንድሞቻችን በተለይ እዚህ ወሎ አካባቢ ደግሞ ያሉ በከፍተኛ ደረጃ ይሄ ትግል መተባበርን፣ አንድነትን፣ መዋደድን፣ አብሮ መቆምንና አብሮ መስራትን የሚፈልግ ስለሆነ እናንተም ከዚህ ከአማራ ፋኖ በወሎ ቤት አማራ ጋር በመቆም እኛ አመራሩን ውህደት አምጥተናል። እናንተ ደግሞ መሬት ላይ ያለውን በውጭ በማህበራዊ ሚዲያም ሆነ በማንኛውም መልኩ የሚደረገው ነገር ወንድማዊና እህታዊ ስለማይሆን አንዳንዱ ነገር ወንድማዊና እህታዊ በሆነ መንገድ ታይቶ እንድትሰሩ በማንኛውም አደረጃጀት ተደራጅታችሁ ደግሞ የአማራ ፋኖ በወሎንም በወሎ ቤት አማራንም ሌላውንም እንድትደግፉ ጥሬን ማስተላለፍ ፈልጋለሁኝ። አመሰግናለሁ። እሺ፣ አመሰግናለሁኝ። ከአማራ ፋኖ በወሎ ቤት አማራ ምዕራብ ወሎ ኮር በአዲሱ አደረጃጀት የአማራ ፋኖ በወሎ ቤት አማራ የፋይናንስ እና ግዥ ምክትል መምሪያ ኃላፊ ፋኖ አማራ እያለው እባላለሁኝ። ይህን አንድነት በጣም ደስ ብሎናል። አንድነቱን ስንጠብቀውና ስንጓጓለት የነበረ ነው። ማህበረሰባችንም ደጋፊዎቻችንም የዚህ አንድነት ጉዳይ ሲያሳስባቸው ለቆየ ዛሬ በውጭም ላሉ በሀገርም ውስጥ ላሉ ይህ አንድነት በመመስረቱ እንኳን ደስ አላችሁ ለማለት እወዳለሁ። በመቀጠል የትኛውም የፋኖ አደረጃጀት የአማራ ፋኖ በአራቱ ማዕዘን የሚገኙ የፋኖ አደረጃጀቶችን ወደ አንድ አምጥተን የአማራን ትልቁን ቤት ለመስራት ወደፊትም ስራችን አጠናክረን እንቀጥላለን። በዚሁም ለደጋፊዎቻችንም ደግሞ ለማህበረሰቡ ይህ አንድነት በመመስረቱ ትልቅ ሞራል ወይም ደግሞ ትልቅ የማነቃቂያ መልእክታችሁንም እንድታደርሱልን ወይም ደግሞ ድጋፋችሁ እንዳይለየን ስንል እናሳስባለን። አመሰግናለሁ። እሺ፣ ሻለቃ ያረጋል አሰፋ እባላለሁ። ከላስታ ሳምነው ኮር ነው የመጣሁት። አሁን በአሁኑ በአማራ ፋኖ በወሎ ቤተ አማራ የአስተዳደር ጉዳዮች መምሪያ ኃላፊ ነኝ። አጠቃላይ ሌላውን ዝርዝር ሀሳቡን ጓዶቼ ስለገለጹት እኔ ማለት የምፈልገው በዚህ አንድነቱ በጣም የተሰማኝ ደስታ ለመግለጽ ነው። አንድነት ኃይል ነው። እስካሁን ድረስ ተበታተንን በየቦታው ነበርን ስንታገል የነበረው። አሁን ግን ከምዕራቡም ከሰሜኑም ከሁሉም አንድነት ፈጥረናል። አንድነት ኃይል ነው። የአብይ አህመድ መንግስት በሰማይም በምድርም ብሎ አንድነቱን ለማፍረስ ፍላጎት ነበረው። ያን ሁሉ ተቋቁመን ሰው እየገበርን
ነው አንድነቱን ሰርተን የጨረስነው። ይህን አንድነት በጣም ደስ ብሎኛል። ደስታዬን ለመግለጽ ያክል ነው። አመሰግናለሁ። እሺ አመሰግናለሁ። ለመላው በዓለም ላይ ላላችሁ ደጋፊዎቻችን የአማራ ህዝብ ሁሉ መላ ኢትዮጵያን አርበኛ ሙልጌታ ሰንደው ከምዕራብ ወረዳዎች ኮር አማራ ፋኖ በወሎ ቤተ አማራ ስራ አስፈጻሚ። ይህ በወሎ በየትኛውም በወሎ አካባቢ የሚንቀሳቀስ የፋኖ አደረጃጀቶች ወደ አንድነት የመጣንበት አድካሚ ጉዞ እና ወደ አንድ በመምጣታችን በጣም ደስተኛ ነን። በወሎ ውስጥ የትኛውም የፋኖ አደረጃጀት ለብዙ ቀናት ጉዞ አድርጎ ትልቅ መስዋዕትና ተጋድሎ አድርጎ ለዚህ አንድነት በመብቃታችን በጣም ደስተኛ ነን እና መላው ደጋፊዎቻችን እና መላው የአማራ ህዝብ ወደፊት ደግሞ የአማራን አንድነት የምናበስርበት ጊዜ ቅርብ እንደሚሆን ተስፋ አደርጋለሁ። ሁሉም መላው የአማራ ህዝብ፣ መላው በዓለም ላይ ያላችሁ ዲያስፖራዎች፣ ሀገር ውስጥ ያሉ ታጋዮችም ማህበረሰባትም መልካም ትብብራችሁ ከዚህ ትግል ላይ እንዳይለይ እያልኩ የተሰማኝን ደስታ በጣም 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 ደስ ብሎናል። ይህ አንድነት ብዙ ዋጋ ተከፍሎበታል። ደስ ብሎናል እላለሁኝ። አመሰግናለሁ። አመሰግናለሁ። ፋኖ አሰፋ መሰለ እባላለሁ። ከአማራ ፋኖ በወሎ ወይም ቤተ አማራ የአደረጃጀት ዘርፍ ምክትል ኃላፊ ነኝ። ያው እኔ በዚህ አንድነት መግለጽ የምፈልገው ብርጋዴር ጄኔራል አሳምነው ጽጌ አማራ በአራቱም አቅጣጫ ተከባህንና ነቃ የሚለውን ሐሳብ ተቀብለን የአማራ የቁርጥ ቀን ልጆች በጫካ ወጥቶ ይህን ትግል እየታገለ ኑሮ ነበረ። ነገር ግን ከአንድ ብርቱ ሁለት መድኃኒቱ የሚለውን ይዘን በአራቱም አቅጣጫ ጓዶች እንደገለጹት ከምዕራብ ወሎም፣ ከደቡብ ወሎም፣ ከሰሜን ወሎም፣ ከላስታ አሳምነው ኮርም በመጡ ኃይሎች የጋራ አንድነት ፈጥረናል። ይህ አንድነት በዋርካው ምሬ ወዳጆ የሚመራ የአማራ ፋኖ በወሎ ሲሆን በዚህ አደረጃጀት ውስጥ ማንኛውንም የአማራ ልጅ የማይገፋ አማራ ተገፍቷን፣ አማራ ሙቷን፣ የአማራ የማንነት ጥያቄ ያልተመለሰለትን ብሎ ታገላለሁ የሚል በዚህ አደረጃጀት ውስጥ ገብቶ መታገል የሚችል መሆኑንና ፋኖነት እውነተኝነት መሆኑን አውቆ ከአማራ ክልል ውጭ ያሉ አማራውያንም እንዲሁም የተለያዩ ብሔር ብሔረሰቦች ፋኖነት እውነተኝነት ወይም ደግሞ ሰው በመሆኑ ብቻ ተከብሮ እንዲኖር የድሮ የጠፋችውን ኢትዮጵያ እየፈለገ ያለ የነጻነት ታጋይ መሆኑን አውቆ ሁሉም በየአካባቢው ተደራጅቶ እንዲጠብቀንና ይህ አደረጃጀት ደግሞ ወደ ተለያዩ ክልሎችም የምንዘምትበት መሆኑን የጨፍጫፊውና ዘራፊው ደመጣጩ አብይ አህመድ ወይም ደግሞ የምርኮኛው ብርሃኑ ጁላ መከላከያ ሰራዊት የሆነው ስርዓቱን ደግፎ ስለሆነ ይህ ስርዓት ደግሞ የሞተ የበሰበሰ ወገቡን ተመትቶ ጭንቅላቱ የቀረ ስለሆነ ይህንን ስርዓት ለመጣል ማንኛውም የአማራ ወጣት ከተት ብሎ በስልጠናም ሆነ በድጋፍም ሆነ በማንኛውም ነገር ከዚህ ትግል ጎን እንዲሆንና ከተለያዩ ብሔር ብሔረሰቦች ያሉ ወጣቶችም በዚህ አደረጃጀት ገብተው ይህን መንግስት ለአንዴና ለመጨረሻ ጊዜ ጥለን የጠፋችውን ኢትዮጵያ የምንፈልግበትን የተቀደሰ ዘመን እንዲመጣልን የምናደርግበትን መንፈስ እንዲያመጣልን ነው። ጨርሻለሁ። አመሰግናለሁ። አመሰግናለሁ። እስራኤል እሸት ይባላለሁ። ከአምስቱ የኮር አደረጃጀቶች ከልጅ ኢያሱ ኮር በአሁኑ አደረጃጀት የአማራ ፋኖ በወሎ ቤተ አማራ የህዝብ አስተዳደር መምሪያ ኃላፊ ነኝ። ይሄ ሲጠበቅ በጉጉት ሲጠበቅ የነበረው የወሎ የአማራ ፋኖ በወሎ አደረጃጀት አንድነት በቅድሚያ ይህንን አንድነት ስትጠብቁ ለነበራችሁ የአማራ ህዝብ በአገርም ውስጥ ያላችሁ በውጭም የምትኖሩ ኢትዮጵያውያን አማራዎች በቅድሚያ እንኳን ደስ አላችሁ በማለት በመቀጠል ይህ አንድነት አብዛኛውን ጊዜ መንግስት በከፍተኛ ደረጃ ኢንቨስት አድርጎ ለመለያየት ብዙ ጊዜ ጥሩ ነበረ፣ አልሆነለትም። በተለይ በእኛ አካባቢ በተለይ በወሎ ላይ ልዩነትን አክብረን የትኛውም አደረጃጀት በነፃነት የራሱን ክፍለ ጦርና ኮር አደራጅቶ አሁን በመጨረሻ ይህ አንድነት የመጀመሪያው በተለይ በእኛ
ቁጥር 1 ምዕራፍ 1 የትግል መስመር ነው ብዬ ለመግለጽ እወዳለሁ። ምክንያቱም አብዛኛውን ጊዜ ትግል አሁን ከትግል ውጭ ያለው ማህበረሰብ ዘገያችሁ ይላል። መዘግየት የሚባለው የመጀመሪያው ከጥላት በላይ በውስጥ ያለውን አደረጃጀት ትክክለኛ ወሳኝ የሆነ አመራርና ታጋይ ለማግኘት ጊዜና ቦታ ስለሚያስፈልገው እስካሁን ድረስ መዘግየታችን የሆነ ጉዳት የለው። ምክንያቱም ትክክለኛ ታጋይና አመራር ለማግኘት ጥረትና ጥናት ጊዜ ስለሚያስፈልገው በዛ ደረጃ አሁን ላይ ያለው አንድነቱ እጅግ የሚያስደስት ነው። ከዚህ በኋላ ግን ይሄንን ምዕራፍ 1 ቁጥር 1 የትግል መስመር የጀመርን መሆኑን እያወቀ የአማራ ህዝብ በተለይ በወሎ አካባቢ ያለ የአማራ ህዝብ መረዳት ያለበት አሁን ብልጽግና ጽሕፈት ቤቱን ከኢትዮጵያ ብሎም ከክልሉ ብሎም አሁን ወሎ ላይ ነው ያደረገው። የትና የት ደሴና ኮምቦልቻ የብልጽግና ጽሕፈት ቤት መስሪያ ቤቱን ቀይሯል። ስለዚህ ይህን አንድነቱን በደስታ በመቀበል በተለይ የወሎ በተለይ ደቡብ ወሎ አካባቢ ያለ አማራ ይህን አንድነት ተረድቶ ይህን የብልጽግና ጽሕፈት ቤቱን ወደ ደሴና ወደ ኮምቦልቻ ያመጣበት ምክንያቱ እኛን ከፋፍሎ በተለያየ ስያሜ ሃይማኖታዊ ያደርገዋል፣ እንደ ብሔርም ያደርገዋል። ወሎ የብሔር ብሔረሰብ ነው ይላል በተለያየ ምክንያት፣ እንደገና ደግሞ ሃይማኖታዊም እያደረገ ያመጣዋል። ስለዚህ አሁን ይህንን አንድነቱን ተከትሎ ከዚህ በኋላ በወሎ አካባቢ የሚገኝ የትኛውም በተለይ ንጹሃን ተጨፈጨፈ ይባላል። በነገራችን ላይ በተለይ ወጣቱ ላይ ተይዞ እኔ ንጹሃን ነኝ እኔ ፋኖ አይደለሁም ይላል። ፋኖነት መሆን አይደለም አማራን እያስገደለ ያለው፣ አማራ በመሆኑ ብቻ ይገደላል። በተለይ ወጣቱ ይህንን አንድነት አውቆ እኔ ንጹሃን ነኝ እኔ ታጋይ አይደለሁም ወይም ፋኖ አይደለሁም በአማራነቱ ብቻ እንደሚገደል አውቆ ይህንን አንድነትም ደስ ብሎት ወደኛ ተቀላቅሎም እንዲታገል ጥሪያችንን ያስተላለፍን። ይህ አንድነት እጅግ ከምንም በላይ ከመቼውም ጊዜ በላይ የሚያስደስት ለአማራ ህዝብ አንገቱን ቀና የሚያደርግበት ጥላት ደግሞ አንገቱን የሚደፋበት መሆኑን የሚያሳይ የዚህ ሰሞኑ የተደረገው በአንድነቱ የትም አካባቢ ላይ ያልተደረገ ያልተጠቀመው ነገር የለም። ወሎ ላይ ያለውን አንድነቱ ምን ያክል ይከታተለውና እንዴት ይፈራው እንደነበረ ማሳያው አሁን ያልተጠቀመው መሳሪያ የለም። በምድር መድፍ ታንክ ያልተጠቀመው ነገር የለም። በሰማይ ደግሞ አውሮፕላን ኢንተርናሽናል ድሮን የተጠቀመበት ጉባኤ ስለሆነ እጅግ ይሄም አስደስቶናል። የአማራ ህዝብ ደግሞ ይሄን ተረድቶ ከዚህ በኋላ ያለውን ትግላችንን ወጣቱም እየተቀላቀለ አቅም የሌለውም ድጋፍ እያደረገ ወደ ትግሉ መምጣት የሚችለው እየመጣ ከዚህ በኋላ ቀጥ ብለን በአጭር ጊዜ ውስጥ ይህንን ጨፍጫፊ ስርዓት ለመደምሰስ የሚያስችል ጉልበትና አቅም እየፈጠርን ስለሆነ ብዙም በዚህ ልክ ተረድቶ ትግላችንን እንዲቀላቀልና እንዲደግፈን በማለት ሀሳቤን እገልጻለሁ። አመሰግናለሁ። እሺ፣ ፋኖ አበበ ፈንታው ነኝ። የአማራ ፋኖ በወሎ ቤት አማራ የህዝብ ግንኙነት መምሪያ ኃላፊ። እንግዲህ እንደሚታወቀው በርካታ ተገድሎች እየተደረጉ ይገኛሉ በአራቱም ማዕዘን። ከነዚህ ቀጠናዎች አንዱ ወሎ ቤት አማራ ነው። እንደሚታወቀው ከአሁን በፊት አንድነቱን ለማምጣት በርካታ ስራዎች ተሰርተዋል። አሁን ላይ 100% በሚባል ደረጃ የአማራ ፋኖ በወሎ አጠቃላይ የቤት አማራ ቀጠና የፋኖ አደረጃጀቶችን ታጋዩንም ትግሉንም ወደ አንድ ማምጣት ችለናል። ድርጅት መስርተናል። ይታወቃል። በመርጦ ዲክላሬሽንን ሁሉም ያስታውሰዋል። አሁን ደግሞ በአምባሰል ሰንሰለታማ ተራራዎች ታንክም መድፍም ድሮንም ጀትም ሳይበግረን ባለፉት 2 ዓመታት ውስጥ የቀድሞ ምስራቅ አማራ ፋኖ የአሁኑ የአማራ ፋኖ በወሎ ቤት አማራ ነባር ታጋዮችም ጭምር ከሁሉም አቅጣጫ ተገናኝተው ወደ 26 ክፍለ ጦሮች አሉ። ከሁሉም ክፍለ ጦሮች ተወካዮች በተገኙበት ከኮሮችም አጠቃላይ የድርጅቱ ከፍተኛ አመራሮችን በተገኙበት የ2 ዓመቱን የትግል ጉዞ የገመገምንበት ጠንካራና ደካማ ጎናችንን አውቀን አጠቃላይ ጠቅላላ ጉባኤ ጭምር አድርገን
እንደተነገረው በአየርም በምድርም የአብይ አህመድ የብልጽግናው መንግስት የሚችለውን ሁሉ አድርጓል። ፋኖ ስለሆንን ግን ተቋቁመን ፋኖን ማግኘት ሳይችል ሲቀር በብስጭት ህዝባችንን የጨፈጨፈበት ሁነት የተፈጠረበት ግን የወጣንበት ዓላማ ስለሆነ ህጻናቶች ከየትኛው ብሔር እንደተወለዱ የማያውቁ አፋቸውን ያልፈቱ ጭምር ተጨፍጭፈውበት የወጣንበት ትግል እንደሆነ ይታወቃል። አሁንም ይሄ ቀጥሏል። ይሄን ለማስቆም ወደ ትግልም የወጣ ነው። አጠቃላይ በጉባኤው ሂደት ከሁሉም ክፍለ ጦሮች እንደተጠቀሰው አጠቃላይ የሀገሪቱን ነባራዊ የፖለቲካ ሁኔታ አጠቃላይ የቀጠናውንም ጭምር በደንብ ግምገማ የተካሄደበትኝ የሁኔታ ጥናት ተደርጎ ለአመራሩ ለከፍተኛ አመራሩም ጭምር በደንብ እውቀት ግንዛቤ የተሰጠበትና በርካታ አመርቂ ውጤቶችን ያስመዘገብንበት ጉባኤያችንን ጨርሰን አጠቃላይ የአማራ ፋኖ በወሎ ቤት አማራ ከኮርና ከክፍለ ጦር ጀምሮ እስከ ድርጅቱ ድረስ አመራሩን የሰራንበት ይህንም ደግሞ ከፍተኛ አመራሩን ለህዝባችን ይፋ ያደረግንበት ሁኔታ አለ። በአጠቃላይ የአማራ ፋኖ በወሎ ቤታችን ተሰርቷል፣ ስራችንን ጨርሰናል። በቀጣይ ደግሞ የአማራን ህዝብ በመሪ ድርጅት ለማታገል የምንችልበትን ሂደት የምንመሰርትበት ሁኔታ ይፈጠራል። ይህንንም እንግዲህ ህዝባችን ከኋላ እየደገፈ ግፊት እያደረገ አንድነቱ እንዲመጣ በውጭም በውስጥም ጥረት እየተደረገ የአማራን ህዝብ በመሪ ድርጅት የምናታግልበት ባለፉት 50 ዓመታት የአማራ ህዝብ ግፍና በደል ጽዋ አምጦ የሚወልደው አንድ አማራዊ ድርጅት ለመፍጠር ጠንካራ ተጋድሎ እንደምናደርግ ለህዝባችን ቃል እየገባን በአሁኑ ቀጠናችን በአማራ ፋኖ በወሎ ቤት አማራ ቀጠና የሚጠበቅብንን በማድረግ ከአራቱም ጠቅላይ ግዛቶች ጋር በመሆን አንድነቱንም በመስራት የጋራ ትግልን በማድረግ በአንድ ቀን በአንድ ፊሽካ በርካታ ተጋድሎችን የምናደርግበት ሂደት በቅርብ ጊዜ ይመጣል ብለን እናስባለን። ትልቅ ተስፋ አለን። ከዚህ ጋር ተያይዞ በአንድነቱ አንዱ ለህዝባችን የምናበስረው ግዴታም ጭምር ስላለብን እያታገለን ላለው ህዝባችን አንድ ሁነን ማሳየት ስላለብን ለመረዳትም ለመታገልም ምቹም ሁነን በመምጣታችን ደስ ብሎናል። በአንድነቱም ህዝባችንን እንኳን ደስ ያላችሁ ማለት እንፈልጋለን። በቀጣይ በአዳዲስ የትግል ምዕራፎች እንደምንመጣ ምንም ጥርጥር የለውም። የጉባኤው ዋና ዓላማ ይሄ ነው። በተረፈ በድሉ ዋዜማ የሚገኘውን ትግላችንን ለመጨረሻው መዳረሻ ለድልና ነፃነት ለማብቃት ያለሰለሰ ጥረትና ተጋድሎ እናደርጋለን። በተረፈ በቀጣይ ያሉ ሂደቶችን በቀጣይ እንደዚሁ በተለያየ የአመራር ሂደትና መዋቅር ሁሉን ነገር እያሳወቅናችሁ ተጋድሏችንን እንቀጥላለን። አማራ ያሸንፋል። አመሰግናለሁ። በጣም ደስ ይላል። በጣም ኮራንባችሁ። ሁሌም እኮራባቸዋለሁ ወይም በእውነት በወንድሞቼ። ይሄ ደግሞ ትልቅ ተስፋ የሰነቀ እውነተኛ በቃ የጨረቃ ድርጅት ተሸክሞ የአማራን ህዝብ ለመገዝገዝ ሰፍ ማለት እንግዲህ አበቃለት። በር ተዘግቷል ማለት ነው። ጎጃም ቤቱን ቆልፏል። ቤት አማራ ቤቱን ቆለፈ። የአማራ ፋኖ በጎንደርም ጥቂት የቀረችው እንግዲህ ችግሮቹን ፈቶ አንድ ሆኖ ሲመጣ እንግዲህ ሸዋ ላይ ይሄው የእስክንድር ሰንኮፍ የተተከለበት ሸዋ እንግዲህ ደግሞ ሽምግልና ተብሎ ተቀምጠው እንደገና ከሽፏል። የሚገርማችሁ እስክንድር ተነሳ አልተነሳ የሚለውን ውዥንብር ያመጡት ያንን ሽምግልናውን ለማደናቀፍ በአጠቃላይ እየተደረገ ያለውን የአንድነት ጉዞ ለማደናቀፍ እና ለማምታታት ነው። ይህንን የሚያደርጉት ከብልጽግና እኩል ነው እየታገሉ ነው ያሉት እነዚህ አፋድ ብለው የመጡ ልቅምቃሞ ብዙ ነገሮች ማለት ነው። ብዙ አይነት ኢንተረስት ያላቸው ናቸው። ፋኖን በመውጋት ላይ የነበሩ ፎር ዘ ላስት አይ ዶንት ኖ 1 month ብዙ ጊዜ ፋኖን ለመውጋት እንትን ያሉ ያስረሸኑ ብዙ ነገር ያደረጉ ናቸው እና ይሄ ስብስብ ጥርሱን ነክሶ በቃ እየቧጨረ ነው ያለው። ግን እንደነገርኳችሁ የአማራ ፋኖ አንድነት በጎንደር ብዙ ፋኖች እንደገና ፈርዘር ሻለቃዎችም እየተቀላቀሉት ነው የሚገኘው። ሰው የጎንደር አንድነት በጥበብ መሪውንና ወደዚህ ሂድ ወደዛ ሂድ ሳይሆን በስር ያለው ለነፃነቱ የወጣው ፋኖ በትክክል ወዴት መሄድ እንዳለበት እስከሚረዳ ድረስ እየጠበቁ በአሁን ሰዓት ብዙዎቹ ተመው እንደገቡ ነው። እንግዲህ ትክክል ብልጽግናዎች ናቸው። ቅማንት ኮሚቴዎች ናቸው። አክቹዋሊ የቅማንት ትግል ነው የያዙት በእኛ ስር ገብተው ማለት ነው። እንዳያቸዋቸው በሙሉ ስትመለከቷቸው ዛትስ ዋት ዴይ አር ዱይንግ እኮ
ስለዚህ አማራ በዚህ ሊያልፍ ግድ ነው። ትግሉን እያጠራ የእድገት ደረጃውን እየጨመረ ከጊዜ ጋር ነው ማደግ የሚችለው። ከጊዜ ጋር ነው ድርጅት የሚፈጠረው እንጂ እናጅሬ የጨረቃ ድርጅት ሊያውም ከፋኖ ነጥቀው ማለት ነው። ፋኖ አንድ ቤት ለስራ ብሎ የጀመረውን ፕሮጀክት ነጥቀው ድርጅት ፈጠርም ብለው ብቸኛው ሲሉ ደግሞ አያፍሩም እኮ። አይናችሁን ጨፍኑ። ይሄ ቀልድ አይደለም እኮ። ይሄ ቀልድ አይደለም። ይሄ ቀልድ መስሏቸዋል እኮ። እንደ በፊቱ እንደነ ብርሃኑ ነጋ ዘመን መስሏቸዋል። ያ ጊዜ ኢትስ ኦቨር። በቃ የአማራ ትግል ነው። የአማራ ልጅ እንደ አባቶቹ በብልሃት ነገሮችን የሚያስራቸውን በደንብ አድርጎት ጊዜ ወስዶ እያሰረ አሁን ይኸውልህ ወደ ጫፍ እየደረሰ ነው። አያችሁ፣ ከተበታተነ ወደ ሴንትራላይዝድ ነው እንጂ የምንሄደው በፊት ልክ አንድ ሆኖ የነበረ ፋኖ ይመስል ተከፋፈለ ልንል አንችልም። ቢካዝ ከየቦታው የነበረውን ፋኖ እየሰበሰበ በየደረጃው እንደ እድገት ደረጃው ሰክሰሱን እየገመገመ አፕሪሺየት እያደረገ እያቀደ ወደ ላይ ነው የሚመጣው። እና እያችሁ አይደለን ምን ያክል ተስፋ እንደሰጡን። እውነተኛ አማራዎቹ የአማራ ቤት ስለመስራት ነው የሚናገሩት። እውነተኛ አማራ ፋኖዎች ማይክስ በጨበጡ ቁጥር የህዝባቸውን መከራ ነው የሚያወሩት እንጂ ስለ ስልጣን አይደለም የሚያወሩት፣ እንጂ ስለ ስድብና ስለ ማሳደድ አይደለም የሚያወሩት። አሁን እስክንድር ነጋ ማይክ ጨብጦ አንድ ጊዜ ስለ አማራ በደል ተናግሯል እንዴ? ስለ ይሄ ሁሉ በድሮን የሚጨፈጨፈው አማራ ስለሱ አንድ መስመር ተናግሮ ያውቃል እንዴ? ዛትስ ዋይ እነዚህ ሰዎች የትኛውም ማለት ነው የትኛው ይሄ በዞምቢው ድርጅት ነፍስ አልባው ድርጅት አለን ስለሚሉ ነው። መቼም አለንም ብለው ደግሞ ስለሚንቦጫረቁ ነው። ምክንያቱም ይሄ ድርጅት ፈንክሽናል ሊሆን አይችልም። ይሄ እኮ ቴክኒካል ነው። ፋንክሽናል ሊሆን አይችልም። ይሄ አሁን አለ የሚሉት ድርጅት የለም ብያለሁ። ሴንትራል ኮማንድ መሆን አልቻለም፣ ሊሆንም አይችልም። አያችሁ፣ መጀመሪያ የድርጅቱን ሰነድ ከሰረቁ በኋላ ድርጅቱ የማን ነው? የፋኖ ነው። ህዝባዊ ድርጅት ብሎ ማን ነው ስሙን ያወጣለት? ፋኖ ነው። ማን ነው ሰነዱን የሰራለት? ፋኖ ነው። ሰነዱ የምን ፋኖ ነው? የህዝባዊ ድርጅቱ። ህዝባዊ ድርጅቱ ደግሞ የሴንትራል ኮማንድ ሰነድ ነው። ሰነዱ አሁን ለነ እስክንድር ነጋ ሊሰራ አይችልም። ምክንያቱም እዛ ላይ ምንድነው ኢንቪዥን የሚያደርገው? እዛ ላይ ኢንቪዥን ያደረገው ሁሉም ፋኖዎች በአንድ ላይ ይሰራሉ ነው። ሴንትራል ኮማንድ ነው። እዛ ኢንስቲጌት በተደረገው መንገድ ፋኖዎች ተያይዘው ስራ መስራት እና አብረው ይዋጋሉ። አሁን አርበኛ አበበ ሲናገር ሰምታችኋታል አይደል? የሴንትራል ኮማንዱ ፋንክሽን ምንድን ነው የሚያደርገው? በአንድ ፊሽካ ሙሉ አማራ ክልል ውስጥ ለምሳሌ ጦርነት ማንሳት። ሴንትራላይዝድ ስትሆን እንደዛ ነው። በዚህኛው አካባቢ ሁሉም እንዲህ ያርግ እያለ የተቀናጀ አቅሙን የገመገመ የሌለውን የሚያሟላ የሚበዳደር የሚደጋገፍ ሰራዊት መሆን ማለት ነው። እና ጅሬ ህዝባዊ ድርጅት የሚለውን ስሙንና ሰነዱን እንደለመዱት ማህተምና የድርጅት ስም እየሰረቁ መሮጥ ስለለመዱ አሁንም ህዝባዊ ድርጅት የሚለውን ሴንትራል ኮማንድ መሆን የነበረበትን ድርጅት ገና ሳይወለድ መንጭቀው በመሄድ ፋንክሽን እንዲያደርግላቸው ሞክሮ ነበር፣ ግን አያደርግም። አሁን ለምሳሌ አንድ እስቲ ምን ልበል፣ ስክሩ ድራይቨር አሁን መዶሻ መሆን ይችላል? ስክሩ ድራይቨር መዶሻ አይደለም። ስክሩ ድራይቨር ይዘ ሄደ ይሄ መዶሻ ነው ብትለኝ ኢት ዊል ኔቨር ቢ። ህዝባዊ ድርጅቱ ሴንትራል ኮማንድ ነው። ህዝባዊ ሴንትራል ኮማንድ ነኝ ብትለኝ ይሆናል? አይሆንም። ቢኮዝ አይደለህም። በጣም ጥቂት ሰዎች ናቸው የቀሩት በስርህ። ለምን? ያ ድርጅት የተሰራው ፋኖን አንድ ላይ ለማታገል ነው። ያ ድርጅት ሁሉንም ፋኖ አቅፎ የሚያታግል ተብሎ ነው ዲዛይን የተደረገው። ያያችሁ፣ አንደር ስታንዳርድ የሆነ ነገር ነው ይዛችሁ የሮጣችሁት እና ፋንክሽን ሊያደርግ አይችልም። የአማራ ድርጅት ሊሆን አይችልም። ብዙ ሰዎች አይ ይሁና ምንም ችግር የለም ጎን ለጎን ይሄዱ ምናምን ነው። የሰረቁትን ድርጅት መመለስ አለባቸው። ሰርቀው ዘርፈው እንደ ጥንባንሳ አንስተው ነው የሄዱት። ቢኮዝ እኛ ህዝባዊ ድርጅት ብለን ስንጠብቀው የነበረው ሴንትራል ኮማንድ ነው። ሴንትራል ኮማንድ መሆን እስካልቻልክ ድረስ ድርጅቱ አለ ማለት አይቻልም። አንድ ሰው ቁመቱ ሜትር ከ78 እንደዚህ ፀጉሩ እንደዚህ
ምናምን ተብሎ እንግዲህ ስፔሲፋይ የተደረገ ነገር ሌላ በጣም ወፍራም የሆነ ሰው አጭር የሆነ ሰው መላጣ የሆነ ሰው አምጥተህ ይሄ ያ ሰውዬ ነው ልትል አትችልም። ለምን? ህዝባዊ ድርጅት የተባለው ስፔሲፊኬሽን ስላለው ስፔሲፊኬሽን አለው። ህዝባዊ ድርጅት የሚባለው ሁሉንም ፋኖች በአንድነት ያቀፈ በአንድነት የሚታገል ምንም ሳያስቀር ማለት ነው፣ ሁሉንም ያቀፈ እንደዛ ነበር ዲዛይን የተደረገው። አሁን ግን ህዝባዊ ድርጅት ብለው ይዘውት የሮጡት ነገር ከዛ በረጅም ርቀት ላይ ያለ ነገር ነው። ለዛ ነው እንደ ሴንትራል ኮማንድ አክት ላርግ ሲል እንደዛ አክት የማድረግ ለሌላ ፈንክሽናል አይደለም የምለው ለዚህ ነው። ይሄ ድርጅት አልተወለደም የምላችሁ ለዚህ ነው። አቦርት ነው ያደረጉት፣ ያንን ፕሮሰስ አቦርት ነው ያደረጉት። ዘርፎር አሁን አንድ የአማራ አታጋይ ድርጅት ኢን ዘ ሜኪንግ ነው። ኢንፋክት እኔ እንደውም አንደርስቲሜት ተደርጓል ብዬ ነው ማስበው። በዛን ጊዜ መጀመርም አልነበረበትም ይሄ ፕሮሰስ። ነገር ግን ህዝቡ አንዱ ሁኑ እያለ ከግራ ከቀኝ ሲያካልባቸው ፋኖች እስቲ እንስማ ብለው በየክፍለ ሀገሩ ተከፋፍለው እንኳን ሴንትራል ኮማንድ እናምጣ ብለው ተቀመጡ። ባይዘዌ አንዱ ቁልፍ ነገር ምንድነው? የፋኖ አደረጃጀቶች አንድ ባይሆኑ እንኳን በጋራ ግን አንድ ነገር መያዝ አለባቸው። አንድ ነገር በጋራ መያዝ አለባቸው። በየቦታው ሆኖ ምንም ችግር በማይፈጥር መልኩ እንዲታገሉ በፖለቲካል እሳቤ መስማማት አለባቸው። በፖለቲካል ስትራቴጂያቸው ከተስማሙ፣ በፖለቲካል አውትሉካቸው ከተስማሙ 50 ቢሆኑ እንኳን ችግር አልነበረው። 50 የሚነጋገሩ ድርጅቶች መሆን ይችሉ ነበር። አሁን ግን ችግር የሆነብን ፋኖቹ ወደ አንድ መምጣት የማይችሉበት ምክንያት በስልጣን ሽሚያ ነው ብለው ቆረቆንዶች ማለት ነው፣ ድኩማኖች፣ ጭቃ ጭንቅላቶች ይሄ ሁሉ ፋኖ አፈነገጠ ሲሉ እንኳን አያፍሩም እኮ። በቃ ዛሬ ዲሉዥናል ናቸው። ከራሳቸው ጋር የተጣሉ ናቸው። እንግዲህ አስቡ፣ ኦልሞስት ክፍለ ጦር ብለው እንግዲህ በትህትና ይጠሯቸዋል። ከኮሎኔል ፈንታው ሞሃቤ ጋር ያሉ 2 ክፍለ ጦሮች ሲቀሩ በቤተ አማራ ምድር ያለ ፋኖ በሙሉ ወደ አንድነት መጥቷል። ያፈነገጡ ከኮሎኔል ፈንታው ሞሃቤ ያፈነገጡ ብለው ይጠሩታል። ይሄንና ያፈነገጡት ይላሉ። በቃ ጀስት ዲናያል ውስጥ ስለሆንክ ያንተን ዲናያል ያንተን ፍራቻ ኮምፈርት ለማድረግ ስፍር ቁጥር የሌለው ውሸት ሚስ ኢንፎርሜሽን ነው የሚሰሩት። ይሄ ደግሞ ክፉ ነው። ቢኮዝ ፋኖ ወደ አንድ መሰብሰቡን ያንተ ሐሳብ መውደቁን ሲገባህ ኦኬ አብዛኛው የአማራ ልጅ የሚያስበው በዚህ መንገድ ለመታገል ነው፣ ይሄ መልካም ነገር ነው ትላለህ እንጂ ያንን ብትንትኑን ለማውጣት በጀት አትጠይቅም። ወደ አንድ የተሰባሰቡት አማሮች ተግባብተው ትክክለኛው መንገድ አብዛኛው የመረጠው ነውና ዲሞክራሲ ስለምትሉ ማለት ነው። አብዛኛው ፋኖ የመረጠው መንገድ ፋኖ ይዞ እንዲሄድ ትደሰታለህ እንጂ ገንዘብ ስጠኝ እንጂ ብትንትኑን አወጣለሁ የሚል ንግግር አታደርግም። ዳትስ ዋይ እውነተኛው ትግል ይሄ ነው። እውነተኛ ታጋዮች ባይገርማችሁ ምስራቅ አማራ ፋኖ ሞር ዛን 4 years እየታገሉ ናቸው ያሉት። ቢያንስ 4 ዓመት ሆኗቸዋል ጫካ ከወጡና ምሬ ወዳጁ ጽናት ያላቸው የሁሉ ዋጋ የከፈሉ ወንድሞቻችንን አለማክበር እንዴት ትችላላችሁ? ቤታቸው ገብተው ማያውቁ for the last 4 years የእድሜያቸውን 4 ዓመት እንግዲህ ከዛ በላይ ነው፣ ግን 4 ዓመት ሙሉ ጦርነት ላይ ናቸው ወንድሞቻችን። አንተ እንደ ራስ ቅቤ ባናት መተህ እነሱን ለማጥፋት ትታገላለህ። በእነሱ ላይ ውሸት ዜና ምስጋናው አንዱ አለም የተባልክ ሰውዬና አምሳሉ የተባላችሁ ትላንትና ያወጣችሁት መግለጫ ኮሎኔል ፈንታው ሞሃቤ የኔ አይደለም ብሏቸዋል። እስከ መቼ ነው የምትዋረዱት ግን እንደዚህ በማድረግ የእናንተን ምንነት? አሁን ደግሞ ገንዘብ ሊሰበስቡ መጥተዋል ጋይስ። አርበኛ ሄኖክ አዲሴ የተናገረውን ሰምታችኋል። ወለጋን ጨምሮ በየአቅጣጫው ያለው ፋኖ የወከለው ኮሚቴ አለ። ሁሉም ፋኖች የሚያገለግል ማለት ነው። በአማራ ማህበራት በኩል ነው ይሄንን ለተጎዱ ወገኖቻችን ማሰባሰቢያ የሚያደርጉት። አሁን ዛሬ እሁድ ማለት የሚቀጥለው እሁድ ሎስ አንጀለስ ላይ ይካሄዳል።
እነዚህ ናቸው እውነተኛ ወኪሎች። ነዋርካው ምሬ ወዳጆ በወኪሎቻችን መሰረት ወኪሎቻችን አንድ ወኪል ለሁሉም የፋኖ አደረጃጀቶች ነው የተዘጋጀው። ስለዚህ እነዚህ ወኪሎች የሚገኙት ብዙም አድቨርታይዝመንት እየተሰራላቸው አይደለም። ኤቢሲ ቲቪ that's very nice እየተከታተለ ይናገራሉ። ሩሃም እንደዛው ሌላም ዓለም አቀፍ ፋኖ ይመስለኛል እነሱም ያስተዋውቃሉ። በየአካባቢያቸው ያሉት የአማራ ማህበራት እነዚህን ከሁሉም ፋኖች የተውጣጣ ከሁሉም ፋኖች ስላችሁ ትክክለኛ የኔ ፋኖ እኔ የምከተለው ብሔርተኛው ፋኖች እነ ዋርካው ምሬ ወዳጆ እና አርበኛ ዘመነ ካሴ እና አርበኛ ደሳለኝ እና አርበኛ ሀብቴ ወልዴ እነዚህ በሙሉ የወከሉት አንድ ኮሚቴ አለ። ይሄ ኮሚቴ እርዳታ እያሰባሰበ ነው። በጎን እነዚህ እነ ምስጋናው አንዱ ዓለም ዛድ ትናንትና ፈንታው ሙሀቤ በእርግጥ ከነሱ ጋር ሲሰራ ነው የተዋረደው። ምክንያቱም ከነሱ ጋር መስራት ያው ሁሉ ዋጋ የከፈለበትን ነገር ምና ማስቀረት ነው። እነዚህ ክፉዎች ሌላ ስለሆነ አላማቸው በገዛ በኮሎኔል ፈንታው ሙሀቤ ስም በጣም አስቀያሚ ወራዳ የሆነ መግለጫ አውጥተዋል። በቃ ተቀምጦ የሚቀር ማለት ነው። ማን ይሄን ያደረገው? አምሳሉ ምስጋናው የሚባሉ ደረጃ የተባሉ እባቦች ማለት ነው። በጣም ጸያፍ ማለት ነው። በመቃጠላቸው ምክንያት እነ ዋርካው አንድ መሆናቸው ያቃጠለው አብይ አህመድን ብቻ ሳይሆን እነ ምስጋናው አንዱ አለን ምንም ነው። እነ አምሳሉን እነ ደረጃን አቃጥሏቸዋል። እንግዲህ ያወጡትን መግለጫ አንብቤላችኋለሁ ቀደም። አሁን ግን ሩቅ አይደለም ጊዜው ከአብይ አህመድ እኩል በቤተ አማራ ያለው የአማራ ፋኖ አንድ እንዳይሆን በጣም ሲሰሩ የነበሩት አንደኞቹ እነዚህ ናቸው። ስንት ነገር ሲሰሩ ነበር። የአጀንዳ የሚያመጡት ለዛ ነው። እስክንድር ነጋ ተነሳ አልተነሳ ቆመ ቁጭ አለ ምንም ለውጥ አያመጣም። ቢኮዝ ግለሰብ የሚያመልክ የለም በዚህ ፋኖ ደጋፊ ውስጥ። እኛ ግለሰብ አናመልክም። መሪዎቻችንን ግን እስከ አፍንጫችን እኔ እስከዚህ እስከ አናቴ እስከ አከብራቸዋለሁ። ቆሜ ነው ማከብራቸው። ጀግኖቼ ናቸው። ቢኮዝ ጥሩ እየሰሩ ስለሆነ ድንግል ማርያም ቻው። ከዚህ በኋላ ካንቺ ጋር በቃ አንቺን አይ ዶንት ቲንክ የምትማሪ አይደለሽም። ብዙ ጊዜ ስትመጪ እዚህ ስትሰሚ ቆይተሽ አሁንም ትንቦጫረቅ ያለሽ። ስለዚህ ቦጭራቆችን እኔ በብሎክ ሳይፍ ነው መመታችሁ። ታውቃላችሁ ስንት ሰው ብሎክ እንዳረኩ እዚህ ጋር ቁጥር ስፍር የሌላችሁን ብሎክ አድርጌያለሁ። ስለማትጠቅሙ ማለት ከእናንተ ጋር የሚጨማለቅ የለም። we are winning አድቫንስ እያደረግን ስለሆነ እና ኤኒዌይ ይሄ ነው አንዱ ትልቁ ነገር። ዋርካችን በአጠቃላይ ቲሙ የቤተ አማራ የአማራ ፋኖ በወሎ ቤተ አማራ ቲም በእውነት የተባረኩ እግዚአብሔር ከክፉ ይሰውርልኝ፣ እግዚአብሔር ይከልልልኝ። በእውነት ነው የምላችሁ እንዴት እንደምኮራባችሁ እንዴት እንደማመሰግናችሁ። ስለኛ የከፈላችሁት 4 ዓመት ሙሉ ስትንከራተቱ በጫካ 4 ዓመት ሙሉ ድንጋይ ላንጥፋችሁ ስተኝ እናንተን አለማክበር እናንተን አለማድነቅ ምን ሰው እስከ ሰውነት ተራ መውረድ ነው ብዬ ነው የማስበው። ጀግኖቻችን አንዱ ይሄ ነው። ሌላ ደግሞ እንግዲህ ይሄንን ጥጄ አላወራም ከዚህ በኋላ ባይዘው የአርበኛ ሄኖክ አዲስ የተናገረው በወኪሎቻችን መሰረት። ስለዚህ ይሄ ጎንደር ፋኖ ምናምን ብለው የመጡትን ሌቦች እነሱ ጋር እንዳታዋጡ በአማራ ማህበራት ኦዲት በሚደረግ በሚታወቅ በወኪሎቹ የሚከታተሉ ወኪሎች ፋኖቹ በሙሉ አደረጃጀቶቹ የመረጡት በእሱ አማካኝነት ነው መሳተፍ ያለብን ለማለት ነው። ኢን ዘ ሚን ታይም አንድ ነገር ላሰማችሁ። ቆንጆ ደግሞ ኢንተርቪው ከመሳይ መኮንን ጋር መሰለኝ አይ ጌስ ፋም ኖት ሮንግ የአማራ ፋኖ በጎጃም የሰጠው ቆንጆ ኢንተርቪው አለ። እሱንም አጋራችኋለሁ ወይም ደግሞ እዚህ ጋር መጨረስ እንችላለን። ዜና መስማትም እንችላለን ከፈለጋችሁ 150
Where is it? Yeah. Yeah, let me put this one rather. Des réductions incroyables et la livraison gratuite. Commandez maintenant. በአማራ ክልል የፋኖ ኃይሎች የህልውና ትግሉን አጠናክረው ሲቀጥሉ አማራን የማጥፋት ሰነድን የገለጠውና በፍርሃት እየተናጠ የሚገኘው የብልጽግና አገዛዝ በበኩሉ በንጹሐን ላይ የጦር ወንጀሎችን እየፈጸመ ይገኛል። ሰላም ጤና ይስጥልን። የተወደዳችሁ የኤንቢሲ ዜና አድማጭ ተመልካቾች አዳዲስ መረጃዎች የተካተቱበት የዕለተ ዓርብ የካቲት 14 የመረጃ ሰዓታችን አሁን ተጀምሯል። አብራችሁን ቆዩም። ሰነድ አዘጋጅቶና ህግ አርቅቆ ህዝብን ጠላቴ ነው ብሎ የተነሳው ትነግ ወያኔ በዘመኑ በተለይም የአማራ ህዝብን ለማጥፋትና መከራውን ለማብዛት ያለመታከት መስራቱ አይዘነጋም። ሆኖም ትነግ ወያኔ በህዝብ ማዕበል ከ4 ኪሎ ከተባረረ ወዲህና አረመኔው የብልጽግና አገዛዝ ከተተካ ጀምሮ እስካሁን ድረስ ሀገር የብሱን አይታው የማታወቀው ምስቅልቅል ውስጥ ገብታ በተለይም አገዛዙ በአማራ ክልል በከፈተው ይፋዊ የወረራ ጦርነት በርካታ መከራዎችን እያየች ነው። ሀገር መበተን መደበኛ ስራው ያደረገው የብልጽግና አገዛዝ መንበሩን ከተቆጣጠረ ጀምሮ የተነገ የጥፋት ሰነድን ይበልጥ አጠናክሮ በመቀጠል በህዝብ ላይ ሁሉን አቀፍ መከራ እያዘነበ ይገኛል። አሁን ላይ ወቅቱ ዜጎች ወጥተው መግባትና ሀብት ንብረት አፍርተው መኖር የማይችሉበት፣ ህዝብ ተመርጦ የሚገደልበት፣ ስርዓት ወለድ ረሃብና ችግር የበዛበት እንዲሁም የማይቋረጥ ጦርነት የነገሰበት ሆኗል። አብይ አህመድ የአማራና የትግራይ ህዝብን በሴራ ጦርነት ካፋጀና ትነግን መራመድ የማይችል ስንኩል ካደረገ በኋላ የጥፋት ሰነዱን በመግለጽ ጠላት የባለው የአማራ ህዝብ ላይ ይፋዊ ጦርነት አውጆ ገበሬውን ጨምሮ ከህፃን እስከ አዋቂ ከተማሪ እስከ ነጋዴ ንጹሃን ሁሉ በአየር እየጨፈጨፈ ነው። በትናንትናው ዕለትም የካቲት 13 6ኛ ወር 2017 ዓ.ም አገዛዙ በምስራቅ ጎጃም ዞን ጎንቻ ሲሶ እነሲ ወረዳ እነግሽ ቀበሌ ላይ በፈጸመው የድሮን ጥቃት 16 ንጹሃን የጨፈጨፈ ሲሆን 10 የሚሆኑትን ደግሞ ከባድና ቀላል ጉዳት እንዲያስተናግዱ ማድረጉን ነው ከደረሱ መረጃዎች ማወቅ የተቻለው። በዚህ ሁሉ መካከል ከብዙ ትዕግስትና መገፋት በኋላም የአማራ ህዝብ ጨፍጫፊውን የብልጽግና ስርዓትን ለመቅበርና ህልውናውን ለማቆየት ነፍጥ አንስቶ አገዛዙን በተግባር እየተፋለመው ሲሆን ትግሉ አሁን ላይ በምንም ሁኔታ ልቀልብስ ቢሉት የማይቀለበስ የህልውና ጉዳይ ሆኗል። በትናንትናው ዕለትም የአማራ ፋኖ በተለያዩ ግንባሮች ከፍተኛ ትንቅንቅ ሲያደርግ የዋለ መሆኑ ሲታወቅ የአማራ ፋኖ አንድነት በጎንደር በመተማ ግንባር ውጊያ በማድረግ ድል ተቀዳጅቷል። ምንጫችን ገለጻ የአማራ ፋኖ አንድነት በጎንደር አካል የሆነው ካራማራ ክፍለ ጦር በመተማ ወረዳ ዳስ ጉንዶ በተባለ ቦታ በአገዛዙ የጦር ሰራዊት ላይ በወሰደው እርምጃ በርካታ የብልጽግና ወታደር ሞትና ቁስለኛ ያደረገ ሲሆን የቡድን መሳሪያ የሆኑ 2 ብሬንና 4 ክላሽ መማረኩ ነው የተነገረ። በተወሰደው እርምጃ ከጥቃት ያመለጠው የአገዛዙ አውዳሚ የጦር ሰራዊት ደግሞ ወደ ኮኬት ሸሽቶ መግባቱን የመረጃ ምንጮች አረጋግጠውልናል። በጥቃቱ በርካታ የአገዛዙ የጦር ሰራዊት አባላት ሲደመሰሱ ጥቂት የማይባሉት ደግሞ እጃቸውን ለፋኖ መስጠታቸውን ነው ምንጫችን የገለጹ። በአርማጭሆ ወረዳ በአብርሃ ጅራ ከተማና አካባቢው ላይ በሚገኝ የገጠራማ ቀበሌ ላይም ሲንቀሳቀስ በነበረው የብልጽግና የጦር ሰራዊትም በአማራ ፋኖ አንድነት በጎንደር እርምጃ ተወስዶ ከ30 በላይ ያገዛዙ የጦር ሰራዊት ሲደመሰስ ከ50 በላይ የሚሆነው ደግሞ ቁስለኛ መሆኑ ነው የተነገረ። ይህን ከባድ ኪሳራ ተከትሎ ከትላንት ዕለት ጀምሮ ወደ አካባቢው አገዛዙ በርካታ ቁጥር ያለው ኃይሉን ለማስገባት ሙከራ እያደረገ መሆኑንም መረጃዎች ያመላክታሉ። ይህንን ተከትሎ በአካባቢው የሚንቀሳቀሱ የፋኖ ኃይሎች አስፈላጊውን ጥንቃቄ እንዲያደርጉ መልእክቶች ተላልፏል። በየግንባሩ የፋኖን ፈርጣማ ክንድ መቋቋም ያልቻለው የብልጽግና መራሹ ኃይል በበቀል
በመከልከል የከባድ መሳሪያ ጥቃት እየፈጸመ የበርካታ ንጹሃን ሰዎች ህይወትን እየቀጠፈ ነው። በተመሳሳይ በጎጃም ቀጠናም ሲካሄድ የሰነበተው ውጊያ ትናንትም ተጠናክሮ ቀጥሎ የአማራ ፋኖ በጎጃም 6ኛ ክፍለ ጦር የኢንጂነር ክበር ተመስገን ብርጌድ የጨረቃና ደንበጫ ከተማ በፈጸመው ጥቃት በአገዛዙ ኃይሎች ላይ ከባድ ጉዳት መድረሱ ነው የታወቀ። በዚህ ውጊያም የአገዛዙ የጦር ሰራዊት ዙ 23 እና ሌሎች ከባድ መሳሪያዎችን ቢጠቀምም ሞትና ቁስለኛ ከመሆኑ ውጭ የፋኖን በትር መቋቋም እንዳልቻለ ነው የተገለጸ። የአማራ ፋኖ በወሎ ቤተ አማራ ምስራቅ አማራ ኮር አንድም በአገዛዙ የጦር ሰራዊት ላይ ከባድ የተባለ ጉዳት ማድረሱ ነው የተጠቆመ። እንደ ምንጫችን ገለጻ ጥቃቱ የተፈጸመው በሀብሩ ወረዳ ልዩ ቦታው ሀብሩ ተብሎ በሚጠራው አካባቢ መሆኑ ሲነገር ኦፕሬሽኑ የተሰራው የአማራ ፋኖ በወሎ ቤተ አማራ አካል በሆኑት በባለ ሸርጡ ክፍለ ጦርና በአውጃኖ ክፍለ ጦር ቃኞች እንደሆነ ተጠቁሟል። እንደ ምንጫችን ገለጻ ጥቃቱ የተፈጸመው የአገዛዙ ኃይል ከማህበረሰቡ ትጥቅ ለማስፈታት በሚል እየተንቀሳቀሰ በነበረበት ሰዓት እንደሆነ ነው የተነገረው። የተረፈው የጦር ሰራዊት በተፈጸመበት ጥቃት በመበሳጨት እንደገና ኃይሉን አሰባስቦና ከባድ መሳሪያዎችን አስጠግቶ ለመዋጋት ወደ መነዮ ያስጠጋ ቢሆንም ፋኖች በሁለት አቅጣጫ የገባውን የጦር ሰራዊት ድጋሚ እንዳያገግም አድርገው ሙትና ቁስለኛ በማድረግ ወደ መጣበት እየተበታተነ እንዲሸሽ አድርገውታል ነው የተባለው። ከዚህ ጋር በተያያዘ ከሰሞኑ አምባሰል ላይ በተደረገው ውጊያ የአገዛዙ 49ኛ ክፍለ ጦር አንድ ሻለቃ አዛዥ መደምሰሱ ታውቋል። ይህ ደግሞ ጀነራሎቹን ከፍተኛ ድንጋጤ ላይ መጣሉ ነው የታወቀ። አሁን ላይ በየግንባሩ ከመደበኛ ወታደር እስከ አዋጊዎች ድረስ የአገዛዙ ኃይሎች እየተደመሰሱበት ያለበት ሁኔታም ተፈጥሯል። በዚህም ከአማራ ክልል እስከ አዲስ አበባ ከፍተኛ መከራ ጦስ ውስጥ የገባው የአብይ አህመድ አገዛዝ በብሪት የከፈተው የወረራ ጦርነት አጣብቂኝ ውስጥ እንዲገባ ከማድረጉ በዘለለም ድንኳን ዘርግቶ እንዲቀመጥ እያደረገው ነው። የአብይ አህመድ አስተዳደር አሁን ላይ ከሰራዊቱ መሸነፍ ባሻገር በኢኮኖሚ በፖለቲካና በዲፕሎማሲ እንደ ሀገር ያለው ተደማጭነት ሜዳ በልቶታል። በዚህም እንደ ብልጽግና አገዛዝ የኢትዮጵያን ዲፕሎማሲ አረንቋ ውስጥ የከተተ ህዝቦቿንም ለድህነት ያጋለጠና ለችግር እንዲሁም ለእንግልት የዳረገ መንግስት እንደሌለ በተደጋጋሚ ሲነገር ይደመጣል። የ4 ኪሎ መሪዎች ደመነፍሳዊ አገዛዝ ሀገሪቱን በከፍተኛ ችግር ውስጥ እንድታልፍ አድርጎ ከሀገራት ጋር የነበረው ቁርኝት ሙሉ በሙሉ በሚባል ደረጃ እንዲበጠስ ያደረገበት ሰዓት ላይ ተደርሷል። ትላንት በወጣው መረጃም ኤርትራ በአዲስ አበባ የነበራትን ኤምባሲዋን መዝጋቷንና ሰራተኞቿን ማስወጣቷ ነው የተሰማ። የዛሬ 7 ዓመት ገደማ ግንኙነታቸውን ያደሱት ሁለቱ ሀገራት በትግራይ የተካሄደው ደም አፍሳሽ ጦርነት ላይ በጋራ ቆመው ቢዋጉም የፕሪቶሪያው ስምምነት መፈረሙን ተከትሎ ግንኙነቱ መሻከር መጀመሩ ይነገራል። ኤምባሲው ከዚህ በኋላ የአፍሪካ ህብረት ተወካዩን ይዞ ይቀጥላል። በኢትዮጵያ ያለውን የኤምባሲ ስታፍ ግን እያሰናበተ ነው ያሉት የመረጃው ምንጮች ሂደቱ በፍጥነት እየተከናወነ መሆኑንም ተናግሯል። ከቀናት በፊት የቀድሞ የኢትዮጵያ ፕሬዚዳንት ዶክተር ሙላቱ ተሾመ የኤርትራ መንግስት የአፍሪካ ቀንድን የማተራመስ ዓላማ ይዞ እየተንቀሳቀሰ ነው፣ በአስቸኳይ እንዲቆም መደረግ አለበት በማለት አልጀዚራ ላይ በቀረበ ጽሁፉ መናገሩ አይዘነጋም። የኤርትራው የኢንፎርሜሽን ሚኒስትር አቶ የማነ ገብረ መስቀል ለዚህ ምላሽ የሰጡ ሲሆን የፕሬዚዳንቱን አስተያየት አጣጥለው የኢትዮጵያን መንግስት የቀጠናውን ሀገራት በመተንኮስ ከሷል። በዚህ ሁነት ቅጥ አምባሩ በጠፋና በቅዠት ላይ በተቸነከረ አስተሳሰብ ላይ ያለው የብልጽግና አገዛዝ ከጎረቤት አጠቃላይ በአፍሪካው ቀንድ ሀገራት ጋር መልካም ወዳጅነት እንዳይኖረን ምክንያትም እየሆነ መጥቷል። አገዛዙ የሀገሪቱን ህዝቦች አስተሳስሮ ሰላም ማምጣት ሲቻለው በተቃራኒው በአማራ ህዝብ ላይ ይፋዊ ጦርነት አውጆ በንጹሃን ላይ ጥቃት ከመፈጸም በዘለለ በመላው የሀገሪቱ ህዝብ ላይ ደግሞ ሰቆቃው እንዲቀጥል በርትቶ እየሰራ ይገኛል። ይህ በእንዲህ እንዳለ አንድ የቅድመ ጥንቃቄ መልእክት የተላለፈልን ሲሆን በምዕራብ ጎንደር በተለይም አርማጭሆና መተማ አካባቢዎች የድሮን ቅኝት እየተደረገ እንዳለ ለማወቅ ተችሏል። በተያያዘ በአንዳንድ የምስራቅ ጎጃም አካባቢዎች ላይም ቅኝት እንደነበር ለማረጋገጥ የተቻለ ሲሆን ትናንትናው ዕለት በነሴ እነግሽ ቀበሌ ላይ ጥቃት ተፈጽሞ በርካታ ንጹሃን ያገዛዙ የድሮን ጥቃት ሰለባ መሆናቸው አይዘነጋም። በመሆኑም ተመሳሳይ እልቂት እንዳይፈጠር ሁሉም ጥንቃቄ ያድርግ
ብሏል። በተለይም የፋኖ ኃይሎች በማንኛውም ጊዜ በማንኛውም ቦታ የድሮን ጥቃትን ሊከላከል የሚችል እንቅስቃሴ ማድረግ እንዳለባቸውና መዘናጋት እንደሌለባቸው ነው የተነገረም። በማህበራዊ ከተሰራጨው እልቂት ተነስተን ስንመለከት የትላንቱ የካቲት 13 ቀን 2017 ዓ.ም ለአማራ ጥቁር ቀን ሆኗል። እጅግ በጣም ልብ ሰባሪ ክስተት ነው በጎጃም ክፍለ ሀገር ውስጥ የተፈጠረው። በምስራቁ የጎጃም ክፍል ከወንዶቹ ከጎንቻ ሲሶነሲ ወረዳ ውስጥ የግፍ ግፍ ተፈጽሟል። ከደብረ ዘይት ተነስቶ መጥቶ አባይን ተሻግሮ በመብረር ከጎጃም ሰማይ ላይ በወረደ የድሮን አረር ንጹሃን በጅምላ ተቃጥለዋል። ሱቅ ደጅ ላይ ቆመው የነበሩትን ጨምሮ በድምሩ 16 ንጹሃን ወገኖቻችን ወዲያው የተሰዉ ሲሆን 10 የሚሆኑት ደግሞ ቁስለኛ መሆናቸው ነው የተነገረም። ይህንን የግፍ ግፍ በምን ቃል መግለጽ እንደምንችልም ከባድ ነው። ሆኖም ሁላችን በጋራ በመሆን ለአንዴና ለመጨረሻ ጊዜ እምቢ ካላልንና በየመክሊታችን ትግሉን ካላገዝን ፋኖም አንድ ካልሆነ ዘራችን ሊጠፋ እየተቃረበ መሆኑ ሊታወቅ ይገባል። በአብርሃ ደቦጭና ሞገስ አሰግዶም ጀግንነት ምክንያት ራዛኒ ላይ በተፈጸመ የቦምብ ጥቃት ሰበብ በ3 ቀናት ውስጥ 30 ሺህ የሚሆኑ timing parfait. Je mange ça rapidement et on va démystifier ensemble le tri du papier. ቦምብ ጥቃት ሰበብ በ3 ቀናት ውስጥ 30 ሺህ የሚሆኑ ኢትዮጵያውያን በጣሊያን ወታደሮች ከየካቲት 12 ቀን ጀምሮ እስከ የካቲት 14 ድረስ መጨፍጨፋቸውን ታሪክ ያስረዳል። ይህ የሆነው በ1929 ዓ.ም መሆኑ ሲነገር በሺዎች የሚቆጠሩ የአዲስ አበባ ነዋሪዎችም የአርበኞችን ትግል በዚህ ሰበብ ተቀላቅለዋል። ከተሜውም ወደ ገጠር በሌሊት ተሟል። በሰዓቱ ፋሽስት ጣሊያን ይህን ግፍ ስትፈጽም ግን የአዲስ አበባ ሕዝብ ዝም አላለም ነበረም። ይልቁንም አረጥራይን ጫካ አረጥራይ ድሮ ብሎ ወደ አርበኞች ነበር የተመመው። ትናንት ጎንቻ ምን ሆነ የሚለውንና ከሰሞኑ አምባሰል ውስጥስ ምን ሆነ የሚለው ተገቢ ጥያቄ ነው። ያኔ ምንም አይነት የሶሻል ሚዲያ አማራጭ ባልነበረበትና የተፈጸመውን ግፍ ሁሉ በቪዲዮ ማየት ባልተቻለበት ዘመን 5000 የአዲስ አበባ ነዋሪዎች ወደ ጫካ የተመሙት ማን ይሙት ማን ይኖር በልክ ጭፍጨፋውን ኦዲት ሳያደርጉ ነበረ። ጥቃት መፈጸሙን ሲሰሙ ግን የፈነኑ ሲሆን ባይናቸው ያዩትንም የግፉ ጥግ ነገራቸው። ዛሬ ግን በቪዲዮ እያየን እንኳን ጥቁር ፋሽስት የሆነውን የበሻሻውን ሞሶሎኒ መቃወም አቅቶን ቁጣው መቼ እንደሚበርድ ለመዋቀን ቆጠራ ይዘን እየጠበቅን ነው። ስንት ሰው ሲሞት ነው ትግሉን በገፍ ወጥተን የምንደግፈው የሚለው ዋናና መሰረታዊ ጥያቄ ሆኗል። አሁን ምንም ያክል ንጹሃን ቢሞት ድንግጥ እያልን አይደለም። ይህ ደግሞ የዘር ፍጅት አዙሪት ነው የሚሉት ምንጫችን፣ ሆኖም ግፉን የዓለም መንግስታት እንዲያዩትና ኢትዮጵያ ውስጥ አማራ የሚባል ብሔር ላይ የሚፈጸመውን የዘር ፍጅት ወንጀል እንዲገነዘቡት ማስቻል አለብን ሲሉ ነው ምንጫችን የገለጹ። ከሰሞኑ አምባሰል ውስጥ ከጎንቻው ተመሳሳይ የግፍ ግፍ መፈጸሙ የሚታወስ ሲሆን አገዛዙ አሁን በአማራ ሕዝብ ላይ ሁሉን አቀፍ ጥቃት ቀጥሎበታል። በመሆኑም ሁላችንም በአንድነት በመነሳትና ከፋኖ ጎን በመቆም እየተፈጸመብን ያለውን ሁሉን አቀፍ ጥቃት እናስቁም የሚለው መልእክታችን ነው። አዎ እንግዲህ እንዲህ ነው ውዶቼ፣ ዜናውን መስማት አለብን። እውነት እኮ ነው፣ በድን አድርጎናል እኮ ነው። በጣም ይገርማል እኮ የሁሉ መከራ እየደረሰብን ጨጭ መጨጭ ምንም እንዳልሆነን ማለት ነው። ያማል፣ በጣም ያማል። በእርግጥ ፋኖ ወደ አንድ ሲሆንልን አሁን እነዚህን ሌላ ዓላማ ያላቸውን ትቶ ወደ አንድ ሲመጣልን መረባረብ አለብን። በእውነት ነው የምላችሁ። ቤተ አማራ ስራዋን ሰርታለች። ጎጃም እንደዚሁ፣ ጎንደር ላይ እንደዚሁ የሚያስቸግሩ አሉ። እነሱን ሰራዊቶቻቸውን ማሳመን ነው የሚያስፈልገው ብዬ ነው የማስበው። በጣም በጣም ያማል። ዮና ታንክ ዩ ፎር ዘ ሃት ታንክ ዩ ቬሪ ማች። እና ያማል በጣም። እኔ አይዶን ነው እኔ የሚገርመኝ እኮ እዚህ ራሱ እኮ ምንም እኮ እንዳልተፈጠረ እኮ ነው። ምንም ነገር እኮ የሆነ ይሄ ሁላ እየተጨፈጨፈ ንቅንቅ የለም። በቃ በጣም ያሳዝናል። እነ ዋርካው ትልቅ ስራ ሰርተዋል። አሁን ከዚህ በኋላ አድቫንስ ያደርጋል። አይታችኋል እንዴት እንደተጋደሉ ማለት ነው። መልሶ ማንሰራራት እስከማይችል ነው ወገቡን ሰብረው የለቀቁት። ምክንያቱም አንድ ስለሆኑ ተጠቃቅሰው ከጎንም ከግራም ከፊትም ከኋላም አንድ ላይ ስለሚመጡ በቃ ይሄ እኮ ነው ሴንትራል ኮማንዶ። ህዝባዊ ድርጅት ያስፈልገው ለዛ ነበር። እነዚህ ሌቦች ባይሉት በእርግጥ ጊዜው አልነበረም እና ነው ያልተሳካው ብዬ ነው ማስበው። ጊዜው ስላልነበረ የእድገት ደረጃው ስላልፈቀደ
ህዝባዊ ድርጅት የሚለው መመስረት አልቻለም። አሁን ግን ተስፋ ሰጥቶናል። ዋርካው እንግዲህ ሁሉም በአጠቃላይ ቲሙ እና አርበኛ አበበ እና አርበኛ ሄኖክ የተናገሩት ተስፋ ሰጪ ነው። እንዲህ ብርቶች ናቸው በጣም። እኔ እውነቴን ነው የምላችሁ ቤተ አማራ ላይ የሚሰራው ስራ እኮ እንዲሁ እጅ በአፍ ነው የሚያስጭነው። በጣም ተስፋ አረጋለሁኝ በጣም አሁን ወደፊት 5ቱን አቅጣጫ እንደውም ባይገርማችሁ ሌላም ቦታ ፋኖ እየተሰራ ነው። እሱን ራሳቸው ሲያወጡት ሲያውጁ ይሰማል። ግን በሚገርማችሁ ሁኔታ በተለያየ አቅጣጫ ከባድ የሆነ የፋኖ አደረጃጀት እየተሰራ ነው በአማሮች ማለት ነው። ስለዚህ እነኝህን በሙሉ አሰባስቦ ወደፊት የሚመጣ ፎርስ እንዳለ እመኑ። ከዛ ባሻገር ጊዜው ስለሆነ ነው። አንድ ካልሆናችሁ ብለን እንትን ብንል እንደ ጨረቃው ድርጅት ነው የሚሆነው። ጊዜውን ጠብቆ ነው የሚመጣው። ሁሉም በጊዜው ነው እኮ ጊዜ ለኩሉ ይባላል። ሁሉም በጊዜው ነው። ሬዲ ሳይሆን ባይዘዌ እድገት ነው። ከቤቱ የወጣ ፋኖ ብቻውን ነበር። ከጎረቤቱ ጋር ቆመ። ከዛም በኋላ ከቀበሌው ጋር፣ ቀበሌው ወደ ወረዳ፣ ወረዳ ወደ ዞን እያለ ነው የሚያድገው እንጂ በአንዴ ከሰማይ ሊወረወር አይችልም። አንድነት ስራ ያስፈልገዋል። በጣም ደክመው ሰርተው ስንት መከራቸውን አይተው ነው ወደ አንድነት የሚመጡት እንጂ ልክ ለተቀማጭ ሰማይ ቅርቡ ነውና ዛሬውን ውለዱ ድርጅት እየተባለ የሚባለው ነገር እኔ እቃወመዋለሁ። ሁሉም በጊዜው ነው የሚሆነው። የሚያስፈልገውን ጊዜ እንትን ብለው የሚያስፈልገውን ሪሶርስ መድበው አስቡት። ከአንድ ቦታ ወደ አንድ ቦታ እኮ መሄድ እኮ መከራ ነው። ስልክ መደወል መከራ ነው። የሚሉት የሚናገሩት ነገር በሙሉ እየተሰማ ነው። ስለዚህ በዚህ ሁሉ ቻሌንጅ ውስጥ አንድ የነበረው የተበተነ የለም። አንድ ሆኖ አልተበተነም። ፋኖ ከተበተነ ወደ አንድ ነው እየመጣ ያለው። እዚህ ጋር እንደውም መድረሳቸው በጣም በቻሌንጂንግ በሆነ ኢንቫይሮንመንት ውስጥ ሊደነቁ ነው የሚገባቸው። ትልቅ አቺቭመንት ነው። እንደውም በልኩ አላረገበገብ ነው ብዬ ነው ማስበው። ይሄ በጣም ትልቅ አቺቭመንት ነው። ስለዚህ ተስፋም ሰጡን። አሁን አንድ ላይ ጡንቻቸውን አፈርጥመው እንደውም የአማራ ቤት ለመስራት በሚደረገው ሂደት ውስጥ ጠንከር ያለ አስተዋጽኦ ያደርጋሉ። በጊዜው ሬዲ ሲሆኑ ሲበስል ፕሮጀክቱ አናውንስ ያደርጋሉ። እና አንድ ሁኑ እያለ የሚጮኸው ሌባ ነው ወይም ደግሞ አላዋቂ ነው እንዴ? አንድ ፎቅ በአንድ ወር ውስጥ ካላቆምኩ ይባላል እንዴ? አሁን አንድ ቤት በወር ውስጥ እንስራ ማለት እንደ ቤቱ አይነት ይወሰድ። ጎጆ ቤት ሊሆን ይችላል። በተረፈ ግን አንድ 35 ወለል ያለው ህንፃ በአንድ ሳምንት ማቆም አይቻልም። ለምን? ጊዜ ስለሚያስፈልገው። የፋኖ አንድነት እንደ ቀልድ እንዳታዩት። በጣም በጣም ብዙ ስራ የሚያስፈልገው ነው። በጣም ቻሌንጂንግ በሆነ ኢንቫይሮንመንት ውስጥ ነው የሚሰራው። ከላይ እሳት የሚዘንብበት፣ ከጎን ከግራ ከኋላ ባንዳ ምንም ሚኒሻውም አድማ ብተናው የሚረባረብበት፣ ካድሬ እያሳደደ የሚጠቁምበት የሚያስገድልበት፣ የፋኖ ቤተሰቦች የሚሳደዱበት፣ ህዝቡ በየቦታው የሚረሸንበት ከባድ የሆነ ኢንቫይሮንመንት እንደሆነ ያለምንም ሪሶርስ በዛ ላይ ቤተሰብ በትኖ ቤት ዘግቶ የሄደ ፋኖ መሆኑን መዘንጋት የለብንም። እንደ ቀላል ልክ ተመችቷቸው ስልክ ተደዋውለው ስብሰባ መጥራት ያክል ቀላል የሚመስላቸው ሰዎች በጣም ነው የሚያሳዝነው። አንድነት እኮ እንደሚያስፈልግ ለነሱ እኮ ነው አንድነቱ እኮ የሚጠቅማቸው ከማንም በፊት ከኛም በፊት እኮ ለነሱ እኮ ነው አንድነት የሚጠቅማቸው። ስለዚህ በልኩ ማድረግ አለብን። አንድነት ያስፈልጋል፣ የስ ያስፈልጋል። አንድነትን ለማምጣት ታይም ያስፈልጋል፣ ሪሶርስ ያስፈልጋል፣ ምቹ ሁኔታ ያስፈልጋል። ያንን ነገር ደግሞ የሚያውቁት ሲመቻችላቸው እነሱ ናቸው። ሌላው በጣም ቁልፍ ነገር አርበኛ ሄኖክ አዲስ ያስተላለፈው ሁሉም ፋኖዎች በአንድነት የሁሉም ክፍለ ሀገር ፋኖ በአንድነት ኮሚቴ ያዋቅሯል፣ የሀብት አሰባሳቢ። ስለዚህ ፋኖን ማገዝ ህዝባችንን ማገዝ የሚፈልግ በሙሉ አርበኛ ሄኖክ አዲሴ እንዳለው በኮሚቴው አመካኝነት ነው መርዳት ማገዝ ያለብን። ኮሚቴው የት ይገኛል? በየአካባቢያቸው ባሉት በአማራ ማህበራት ውስጥ። ላስት ታይም አይ ቲንክ ዳላስ ነበር። አሁን ደግሞ እሁድ ለታ ሎስ አንጀለስ እንትን ይላሉ ይሰበስባሉ የአማራ ማህበራት ለማ ፋኖዎች አምነው ባስቀመጧቸው ኮሚቴዎች አማካኝነት። ይሄ የጎንደር ምናምን ብሎ የሚመጣው ለፋፍዴን እንደሆነ ምንም ጥርጥር የለውም።
እነማን እንደሆኑ ባይገርማችሁ እዛ ኮሚቴ ውስጥ ራሱ እነ ምስጋናው አንዱ ዓለም ናቸው ያሉት እና አምሳሉ ናቸው ያሉት። ስለዚህ ለማን እንደምትሰጡ ወቁ። በዛ ገንዘብ ለፋኖች ምን እንደሚመጣም እያሰባችሁ በእያንዳንዱ የአማራ ማህበር ባለበት አካባቢ በሙሉ ይመጣሉ። በዛ በኩል ጊዜ ይጠቀሳል ሄዶ ኮንትሪቢዩት ማድረግ ነው እንጂ በምንም መልኩ ለሌቦች ለቀማኞች አይናችን እያየ ላስት ታይም እንዴት አማራ ፋኖ በጎንደር እንዳደረጉት እናውቃለን። ስለዚህ ሁሉም ፋኖቻችን ጠንክረውልን አንድነት መስርተው እየገነቡ ነው። ቤት ባንድ ያልቅምና ስለዚህ ኢንዘሚን ታይም መደገፍ አለብን። ያንን ድጋፍ የምንሰጥበት ምቹ ሁኔታ ፈጥረውልናል በአማራ ማህበራት። ስለዚህ በአማራ ማህበራት ብቻና ብቻ ኮንትሪቢዩት አድርጉ ለፋኖች የምናዝን ከሆነ። አዘርዋይዝ ፋኖች አደጋ የሚጥሉ ሰዎች ገንዘብ አግኝተው ፈንዲንግ ነው ያጣ ነው እንጂ በታትነዋለን ያሉ ሰዎች ጋር ገንዘብ እንዲሄድ ማድረግ የለብንም። ስለዚህ እንደዛ ብናደርግ ጥሩ ነው ምለው ውዶቼ። በተረፈ ህዝባችንን ይከልልልን እግዚአብሔር። መቼም እሳት ነው የሚዘንብበት፣ መድረሻ አጥቷል፣ መስሪያ ምንም የለውም። ስለዚህ እንዲያጥርለት መከራችን እንዲያጥር መተባበር አለብን በትክክለኛው መንገድ። ሌቦች ሌላ ዓላማ ይዘው የመጡ ሌላ ህዝብ ነፃ የሚያወጡ በውስጣችን ተሰግስገው የሚያደርጉትን ፕሮፓጋንዳም መመከት ያስፈልጋል። እንዳትተባበሩ። ብዙ የኛን ትክክለኛ ፋኖች ላይ ነው አሉባልታ የሚነዙት እንድንጠላቸው፣ ከስራቸው ያለው ፋኖ እንዳይታዘዛቸው። ይሄ ሊገባን ይገባል። ስለዚህ ይሄንን ነው የምላችሁ ውዶቼ። ሌት ሚ ጎ ባክ ቱ ወርክ። ስለመጣችሁ አመሰግናለሁ። ታንክ ዩ ሶ ማች ፎር ዘ ጊፍትስ አዝ ዌል። ኮፒ ሊንክ ስላደረጋችሁ፣ ላይክ ስላደረጋችሁ። ባይ ዘ ዌይ ትላንትና ማስጠንቀቂያ ሰጥቶኛል። እንትን ይሄ ላይቭ አይታይም ሪስትሪክትድ ይላል። ሪስትሪክትድ ነው። ስለዚህ በተቻለ መጠን ሼር አድርጉ። ምክንያቱም ኢንፎርሜሽን አቬለብል እንዲሆን ብቻ ነው ይሄንን ማጋራችሁ። አንዳንዴ ስራዬ ብሎ የማይበረብራል ሶሻል ሚዲያውንም ሆነ ዜናውን። በዛ መልኩ ራሳችንን በኢንፎርሜሽን እንድናነቃ ብዬ ነው እኔ ስሰማ አብሬ እንድሰማችሁ እያልኩ ነው የምመጣው እዚህ ጋርና። ኤኒዌይ በጣም ወዳችኋለሁ የአማራ ልጆች፣ በርቱ። ፋኖቻችን በርትተውልናል። የስ በጣም 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 አለም ፀሐይ ትክክል። ይሄ ነው ምንም ሌባ ብቻ ነው እዚህ ጋር እነሱን የሚቃወም እነሱን የሚያንጓጥጥ እነሱን ለማዋረድ የሚሞክር በሙሉ ምንም ያልሰራ ዝፍ ነው። ሌባ ነው፣ ሌላ ዓላማ ያለው ነው። ወይ ሌባ ነው ሊሰርቅ ነው የሚመጣው፣ ወይም ደግሞ ሌላ ዓላማ አለው። ሌላ ህዝብ ነው ነፃ የሚያወጣው፣ ወይ ቅማንት ኮሚቴ ነው፣ ወይ ደግሞ ሌላ ነገር ትግሬም ሊሆን ይችላል። ስለዚህ ከነሱ ጋር መቆም ብቸኛው አማራጭ ነው። አዳኛዎቻችን እነሱ ናቸው ነው እኔ ከእግዚአብሔር በታችና ከወንድሞቻችን ጋር እንቁም ነው የምለው። በተረፈ ታንክ ዩ ዛዮንዬ፣ እንኳን ደህና መጣሽ። ታንክ ዩ ሶ ማች ማይ ዲር። ሁላችሁንም ሉሲ አማራዊት፣ ሁላችሁም እዚህ ጋር ያላችሁ መቼም ጠርቼም አልጨርሳችሁ ሰላም ሁኑልኝ። ታንክ ዩ ሶ ማች። ወዳችኋለሁኝ። አስተላልፉ፣ አንቁ፣ ቅርብ እንዲሆን ድላችን። በተረፈ ሰላም ሁኑልኝ ባያላችሁበት። ታንክ ዩ አስትረዬ። ወደ ኮዴ ሚዩት አርጓ። ታዲያ ምን አይነት ናቸው? ወይ ተሰዳደቡ ነው በቃ። እኔ በቃ ልጁ እንደዚህ አይነት ቅሌትማ የለም። ወደ ራሱ እስከሚመለስ ዝም ብለን ማየት ነው አይሻልም? እንደ እህት እንደሆነ አራው እንደዚህ አይነት ነገር አያገባንም። ግን በሱ የተነሳ የጎጃምን ሴት መሳደብ፣ የጎጃምን ህዝብ እንደህዝብ መሳደብ አግባብ አይደለም። ተነግሮ የማይሰማ ከሆነ ከቤት መውጣት አለበት እንጂ ሁላችሁም ሴት ሪከርዳችሁ ወይ ምናምን አይነት ነገር ሪከርድ እንዳይወጣ፣ የቤተሰብ ድምጽ እንዳታስወጣ። ይሄማ ሞጣ የቤተሰብ ድምጽ ብቻ አይደለም እህትየዋ፣ የቤተሰብ ድምጽ ብቻ አይደለም የጎጃም ሴቶች ብሎ እኮ ነው የተናገረው። እንደ አይ እንደዚህ እናት አባቶቻችን እኮ ሊወክል አይችልም። እንደዛ ነው ነገር ነው አይችልም። አረ በቀደም እኔ እንደዚህ አይነት ነገር አልቀበልም። ማንም ይሁን ማንም ማለት ነው። በወዳችሁም ባከብራችሁ እሱ ያለው
እኔ እዚያ ነኝ ምናምን ሊከፋፍል የመጣ አጀንዳ ካለው ያን ይንገረን። ሞጣ ራሱ ይህን ነገር ሰምቷል። አሁን የፍቅር አምላክ ይስጥር እንደዚህ አይነት ነገር። ለማንኛውም ግጥም ተገጠመ ዘና እውነት እህት ወንድሞች አላችሁ እዚህ ጋር እናንተ በምትመለከቱት መንገድ ላይ ያ የሆነ በቃ አለ አይደለ ፍቅር ነው። ፍቅር ኦሮሞ ላፈቅር እችላለሁ። ፍቅር እኮ አካባቢን መርጦ አይደለም ይይዝሽ እንዴ። ፍቅር ደግሞ ያማክራል እንዴ? ያ ስለዚህ እንደዛ አይነት ቦታ ላይ መግባት አይጠበቅብንም። ይሄ ልጅ የሆነ አጀንዳ አለው ብዬ ነው የማስበው። እኔ የተረዳሁትን ነው። እኔ አያገባኝም። ሌላ ነው ማለት ልጁ እንደዚህ አይምሮ ላይ ተርክቷል። ገብቶኛል። ግን አሁን ነው ነፃ የሆነው ኖ ሌላ ደግሞ የጭንቅ ምንድን ነው የሚባለው? ቅድም ተናግሯል። አሁን ነው ነፃ የሆነው እና እሱም ችግር አለበት። አሁን ይሄ ነገር ጎበዝ ጊዜ ውስጥ ያላችሁ መሀል ላይ እዚህችው ቤት ላይ ቁጭ ብለን እንረገጥ እንሰደብ እና ሴት ልጅ ትሰደብ። ለምን ሴት ልጅ እኔም ሴት ነኝ መሰደብ አይደለም እኮ ነው ያለው። የጎጃም ሴቶች እንደዚህ ናችሁ ወይ ነው እኮ ያለው። ኖ አይባልም፣ ነውር ነው አልኩት እኮ እሱማ ነውር ነው። እንደዛ ስላለ ነው እኔም የተናገርኩት። አያገባኝም። አሁን በቃ ድጋሚ ካለ ይሄ ወደ ፍርድ ቤት ራሱ ከኔ አቅም አልፏል። የፍቅር አምላክ ይስጥር። እንግዲህ እስካሁን ዘና አልኩ፣ ፈታ አልኩ፣ ግጥም ተገጠም የስ እና አልፏል። የፍቅር አምላክ እስከዛሬ እኛ እየተጎዳን ነበር። እናንተም አልቅሱ በተራት እኛ ብቻችን ለምንድን ነው የምናለቅሰው? ያለቀሰ አይባልም። በነገራችን ተሳደበ እህቶቻችን ያወሩ። እሺ ዝም እንበል። በእውነት ትዕግስት ከሌላችሁ አታግቡ ወንዶችዬ። እውነቴን ነው የምነግራችሁ። ሴት ልጅ አቃጥላ ነው የምትደፈው ትዕግስት ከሌላችሁ እና ትዕግስት የሚባል ነገር ከሌላችሁ አታግቡ። እንዴ ምን ጉድ ነው? ቅድም የጎጃም ሴቶች ምንድን እያለ አንገታቸው ምናምን ሲል ነበረ። ጭራሽ ዘለለ እኮ ቀይ መስመር የሚባል ነገር አለ። ጎጃም እናቶቻችን ናቸው ያሉት፣ እህቶቻችን ናቸው ያሉት፣ እኛ ነን ያለ ነው። ሁሉም ሴት አንድ አይደለም። በአንዷ ጥፋት የተነሳ ሁሉም ሊሰደብ አይገባም። ከፈለጋት እሷን ሲጀምር ለበቀል የፈለጋት ነው የሚመስለው። በቃ አወራሩ ማለት ነው። ክብር ትፈልጋለች። እየሰደብኳት ነው የምኖረው እያለ እኮ ነው። እየሰደብኳት 3 ዓመት እኖራለሁ እኮ ነው ያለው። እንደውም ጀግና ናት፣ ትችላለች። ማርያምን ትችላለች። እንደውም በጣም ጀግና ናት። ሆደ ሰፊ ናት። እንደውም ሆደ ሰፊ በጣም እንዴ ቀልጃለሽ እንዴ? ማነው እየሰደባት አፈቅርሻለሁ የሚላት እንዴ? ገደል ይግባ። ለምን እንዴ? ለምን እስካሁን እኔ ፎቶዬን አርጌ እንደዚህ ተሰጥቼ እንደስጦ እንደዚህ ባረገው ኑሮስ አይፋርነት ፋራ ነኝ እኮ አንዳንዴ። እኔ እኮ የሪካርድ ሲደረግ የዝናብ ፎቶ እንዳይቀረጽ ብዬ ነው። እና አሁን ልበጥረቅ እስኪ ትንሽ ክብራን ተመልካቾቻችን ሴቶችም እንደዚህ ተራ እናገኝ እየረገጠን እያንቋሸሸን የምንኖረው ስልክ ስለሆነ ነው። በአካል ቢሆን ደግሞ አንድ ቀን አላሳድረው በጥፊ ብዬ በካልቾ ብዬ በምችለው አመልጣለሁ። እውነት ለመናገር ትዕግስቷ በስልክ ስለሆነ ነው። ቴንኪው ቬሪ ማች። ልጅቷ ብታገባም ባታገባም በክብር የሚያከብረኝን የሚወደኝን ነው ላገባ የምችለው፣ ሪስፔክት የሚያደርገኝን ሐቁነቱ ስለሆነ ነው እንጂ በደወለ ቁጥር ቤቢ ይህን ያህል ልክ ያለው ነገር ግን እንዳትንቀሳቀሽ እስር ቤት ኖ። ሁላችሁም ከዚህ ትምህርት መውሰድ ያለባችሁ እና ከአንደበቱ ከሰማሁት አንጻር በፍጹም እንኳን ለትዳር ለውሽምነት ራሱ አልመኘውም። ተሰስተሃል። ምክንያቱም ሴት ልጅ ምን መሰለህ የምትፈልገው በጣም ከገንዘብ በላይ የሚያከብራትን ነው። የሚያከብራትን ሴት ትወዳለች። በቃ በሄደችበት በተንቀሳቀሰችበት ባለችበት በቃ ክብር ትፈልጋለች ሴት ልጅ እንጂ እኔ ወዳታለሁና እንደፈለገች እንደዚህ ስትንቀሳቀስም አንቺ የት ነው ሄድሽው ያዩን ለምን እንደዚህ አመሸሽ? አረ በጣም ነው የሚሰለቸው፣ በጣም ነው የሚሰለቸው። ቁም ነገር ውሸት አንወሻሽ። እና እንደዚህ ከሆናችሁ ወንዶች ከማድረግ ወደ ኋላ እንልም። ምን ይላል? አረ እኛን አጨምሪን በመድኃኒዓለም። አይ ንጋት ጥፋተኛ ነው። እዚህ ራሱ ገስት ላይ አሁን እዚህ ጋር እህቶች አሉ። ሆነ የምናገረው ሴት ልጅ ከደበራት ደበራት ነው። በቃ ማውራት ካልፈለገች አልፈለገችም። በቃ ስልክም የፈለገ ለምን በማዘሯ አትደውይም አታነሳም።
እንዴ በስነ ስርዓቱ ይሄ እኮ ትዳር ጋብቻ ላይ እኮ ተደርሷል። ግን ከጋብቻ ላይ ተደርሶ ሽማግሌ ተልኮ እሺ ብለው ተቀበለዋል። ናዲያ ሳሚን አስገቢ። ሳሚ ግባና ሳሚ ጫውሳ እና ግባ ሳሚ ቅድም ራሱ ያ ግን አሁን ሳሚ ደግሞ ይዘፍንልናል። የፍቅር አምላክ ፈርስት ሌዲ የሚባል ነገር የአማራ ልጆች ጦርዬ እና ሴት ልጅ ክብር ያስፈልጋታል። ሴት ልጅ ማለት ፍላወር ናት፣ አበባ ናት። ሳቢሻ ፎሎ አርገኝ እሺ ወንድምነት ፎሎ መልሱላችሁ ፎሎ አደረኳችሁ። ይሄን ነገር ደግሞ ግዴታችን ነው ለማለት ያህል ነው። እኔ እንደሚያከብረኝ ነው የምፈልገው ከምንም በላይ አያድርግልኝ። እሺ ፎሎ አርጉኝ ወራርኩኝ ሞተር ኳሰታ እንደ ወንድሜ ግን ደስ የሚል ግጥም እግር መንገዳችን እንሰማን። 34 ሰዎች አላችሁ። እህታችን ፎሎ አርጓት። እኛ እንኳን ፈልገን አካውንት ተዘግቶ ነው የምር አካውንት ተዘግቶ ነው ፎሎ አርጉኝ። በላይ ምን አርገሽ ነው እና እህታችን እና አማቻችን ማለት ነው። ከፈለጋችሁ ተጋቡ፣ ካልፈለጋችሁ አትጋቡ። አገርን አንዱንም ካንዱ አትጥሩ። ስትፋጠሩ አማክራችሁናል እንዴ? ሽማግሌ ስትልቁ አማክራችሁናል? አናቀም። እኔ ዛሬ ያናደደኝ ሀሳብ ማለት ነው የምር እኔ ቤት አማራ ነኝ አለና ከዛ ግን የጎጃም ሴት ናት እንደዚህ ሲል አዎ ያ ምንስ ላይክ ሊከፋፍልን የመጣ ሰው ነው ብዬ ነው የተረዳሁት። በራሴ ነው እንዴ ከአፋር ሽማግሌ ላኩኝ እኮ ነው ያለው። የምን ቤት አማራ ነው የምትሉት? ቤተሰብ አፋር ነው የተወለደው። አልኩኝ እኮ ከዛ መጣ ደግሞ ወደዛ እንዴ ወሎ ነው የተወለድኩኝ ቤት አማራ እኮ ነው ያለው። የቤት አፋር ነው ሽማግሌዎች ከአፋር እሱ ከደሴ። አረ ይሄ ነገር ግን እንዴት ነው? እንዴት ማለት አልገባኝም። ግራ ገብቶኝ እኔ እኮ ሀገር አላውቅም። ምንድነው ግን ይሄ ነገር? አፋር ሌላ አካባቢ ቤት አማራ ሌላ አካባቢ ይለያያል እንዴ? ወስሬስ የቤት አማራ ልጅ ነኝ ብሎኛል ከዚህ በፊትም እና የቤት አማራና አፋር እንዴት ነው የሚገናኘው? የቤት አማራና አፋር እንዴት ነው የሚገናኘው? አፋር ይኖሩ ይሆን? አፋር ይሆናል ትውልዱ። ወይኔ በመድኃኒዓለም ታዲያ ትውልዱ እዛ ከሆነ እኮ የአፋር ልጅ ነኝ ምናምን ማለት አለበት። ታዲያ የቤት አማራ ነኝ ማለት አለበት። እስቲ ቆይ እናንጠይቅህ እኔ እንጃ ያለቅም። እኔ ዝም ብያለሁ። እኔ አያገባኝም። እንኳን በኋላ ዝም ነው የምለው። እኔ ቆይ ናና ነገር ልንገረ ይሄ ነገር ግን እኔ አሁን ነው ስትሉኝ ነው ሁልጊዜም ከአፋር ይላል። የደሴ ልጅ ነኝ ግን አፋር ሽማግሌ ልክ ያለው አለ ይለኛል ብዙ ጊዜ። አፋር ለምን ነው ናዲያ ቀጥ ብለህ ራስን አረጋግጥ። በቃ ወንድሟ ስልክ ሲጨርስ ይግባ። ስልክ ጨርስና ትገባለህ። አሁን ከወንድሟ ጋር ነው። አይ ሽምግልናው ደስ ይላል። በነገራችን ላይ ሰፋ ያሉ ቤተሰቦች ናቸው። እኔ ኮቾሮ ሳልበላ ነው እንጂ ሽምግልናውን አሁን ሲጣሉ የመጡት የስ ቤቢ ኖ አይ ዶንት ሌሎቻችሁ ደግሞ ስሜቱን ተረዱት ምናምን የምትሉ ሰዎች ፍቅር በስድብ አይገለጽም። እሺ ነው እኛ እኮ ተረድተን ሰዓት ሙሉ ግጥም ትገጠምነ። አሁን እኮ ነው እናንተ የመጣችሁት። ግጥም ከአንድም ሁለቱን ተረዱት ተጎድቷል ምናምን። የሷን ማን አየ? የሷን ቁስል የታየ ነውና ማንም አላየም። ነው ራሱ መስክሮልናል። ራሱ ከመሰከረልን አንፃር እሷ ቆስላለች፣ ነዳለች። 3 ዓመት ሰርቤያታለሁ አለ። በቃ በቂ ነው እኮ መልስ እኮ ነው ይሄ። ሰድቤያታለሁ አለ ራሱ እኮ ነገረን እኮ። ስለዚህ ይውጋ ብሎ ይማርክ የለም እናቴ። በአማራ ክልል አካባቢ ላይ ይውጋ ብሎ ይማርክ የለም እናቴ። ሴት ልጅ እኮ ነች። ቆፍጠን ማለት ያለባትን መንገድ ታውቀዋለች። ታሳየት እንዴ ሁላችንም እሱ የሚኖርበት አካባቢ ላይ እኔ እኖራለሁ እኮ እዛ አካባቢ ባልኖርም በዛ ህግ ግን እኖራለሁ። እሱ የሚኖረው አሜሪካ፣ እኔ ዩኬ ነው የምኖረው። ታሳየት የሁላችንም ህግ አንድ አይነት ስትራቴጂ አለው። ስለዚህ የሴት ልጅ መብት አለው። ሴት ልጅ እንደፈለግሽ የምትናገሪበት እንደፈለግሽ እንደ እንቁላል አኖራታለሁ እኮ ነው ያለ ቀደም። እንደ እንቁላል ተንከባክቤ አኖራታለሁ። ሃው ካም ስለተንከባከባት እሷን ህይወት አብሮ በቃ እንደፈለገች አይ ሽንት ቤት መግባት የለብሽም ሲላት ሽንት ቤት እንዳትገባ ማቆም አለባት ማለት ነው ነው ማርያምን ሆነስ እንዴ